ሰላም እንዴት አላችሁ? የገናኖ ቱቶሪያል ቤተሰቦች በባለፈው ቪዲዮ ላይ ሰኔ 2 2017 ዓ.ም ለአካውንቲንግ ኤንድ ፋይናንስ የተሰጠውን ሀገር አቀፍ የመውጫ ፈተና ወይም ደግሞ ኤግዚት ኤግዛምን በተመለከተ የመጀመሪያውን ሴሽን ፓርት 1 ይዤላችሁ መጥቼ ነበር። ዛሬ ደግሞ ሁለተኛውን ፓርት 25 የሚደርሱ ጥያቄዎችን ምንመለከት ይሆናል። ቀጣይ ደግሞ 25 ጥያቄዎችን ይዤላችሁ የሚመጣ ይሆናል። እንግዲህ እንደምታስታውሱት በባለፈው ቪዲዮ ላይ 50 የሚደርሱ ጥያቄዎችን ሰርተናል። ዛሬ ቀጣዩን የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት የገናኖ ቱቶሪያል ቤተሰብ እስካሁን ያልሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስልኝ ላይክ፣ ኮሜንት ኤንድ ሼር በማድረግ ይተባበሩኝ። ዛሬ እንግዲህ ወደ ሚቀጥለው ፓርት ነው የምንሄድ። እንግዲህ እንደምታስታውሱት ወደ 50 የሚደርሱ ጥያቄዎችን ሰርተናል። እስኪ ከ51ኛው ጀምሮ ያለውን ዛሬ እንመለከታለን። question number 51 ምንድነው የሚለው? which base of accounting used for preparing statements of cash flows? A income base of accounting, B accrual base of accounting, C cash base of accounting, D modified base of accounting። እንግዲህ ይሄኛው ጥያቄ ምንድነው የሚለው? which base of accounting used for what? preparing statements of cash flows። ካሽ ፍሎው ለማዘጋጀት ብዙ ጊዜ የምንጠቀመው የትኛውን ቤዝ ኦፍ አካውንቲንግ ነው የሚለው። ይሄ እንግዲህ ብዙ ጊዜ ኢንተርሚዲየት ላይም ፋንዳሜንታል አካውንቲንግ ላይም የምታገኙት ቶፒክ ነው። በተለይ ደግሞ ስለ ቤዝ ኦፍ አካውንቲንግስ ማለት ነው በጣም የሚታወቁ ሞር አይኤፍአርኤስ ሪኮመንድ የሚያደርጋቸው ካሽ ቤዝ ኦፍ አካውንቲንግ፣ አክሩዋል ቤዝ ኦፍ አካውንቲንግ እናውቃለን። እና በተለይ ጥሩ የሆነ ስቴትመንትስ ኦፍ ካሽ ፍሎውን ለማዘጋጀት አክቹአሊ ካሽ ቤዝ ኦፍ አካውንቲንግን መውሰድ በጣም አስፈላጊ የሚባል ነገር ነው። አንድ ባንድ እንመለከታቸዋለን። ስቴትመንትስ ኦፍ ካሽ ፍሎውስ ምንድነው የሚለው? እያንዳንዱ ቢዝነስ ኦርጋናይዜሽን በተለይ ደግሞ ካሽን በተመለከተ ሪከርድ መደረግ ያለበት በጥሬ ገንዘብ ስንቀበልና ስንከፍልን በተመሳሳይ በምን ከሆነ በጥሬ ገንዘብ ነው። ምን ማለት ነው? revenue must be recognized at the end of the year when a business organization are actually receive such amounts of cash received ሲያደርግ plus that expense ሪከርድ መደረግ ያለበት ካሽ አውት ፍሎ ሲሆን መቼ? ሲከፈል ፔድ ሲደረግ ኦኬ ሪሲቭድ እና ፔድ ስናደርግ በጥሬ ገንዘብ ስንከፍልና ስንቀበል ካሽ ቤዝ ኦፍ አካውንቲንግ እንከተላለን እንላለን። በዚህ በኩል ሪኮግናይዝ የምናደርግ ከሆነ ስለዚህ ስቴትመንትስ ኦፍ ካሽ ፍሎው ለማዘጋጀት ብዙ ጊዜ የምንጠቀመው የቤዝ ኦፍ አካውንቲንግ ካሽ ቤዝ ኦፍ አካውንቲንግ ነው። ለምን? አክቹአሊ የሆነ ካሽ ኢንፍሎ ካሽ አውት ፍሎ ስለሚያሳይ ማለት ነው። ይሄ ምን ይባላል? ካሽ ቤዝ ኦፍ አካውንቲንግ ይባላል። አክሩዋል ቤዝ ኦፍ አካውንቲንግ ደግሞ የዚህ ተቃራኒ ነው። revenue must be recognized at the end of the year when again business organizations are actually generating such amounts of what revenue ምን ሲያደርግ አርን ሲያደርግ ረቨኑ ሪኮግናይዝ የሚደረገው መቼ ነው? ወይን ረቨኑ አርን ሲደረግ። ኤክስፐንስም ሪኮግናይዝ የሚደረገው መቼ ነው? ወይን ኤክስፐንስ ዘራክቹዋል ኢንከርድ ሲደረግ። ፔድ እና ኢንከርድ ማድረግ ይለያያል። ረቨኑ ሪሲቭድ ማድረግና ደግሞ አርን ማድረግ ይለያያል። ኤኒዌይስ ግን ካሽ ቤዝ ኦፍ አካውንቲንግ ለስቴትመንትስ ኦፍ ካሽ ፍሎ ጥሩ የሆነ ለማዘጋጀት የምንጠቀምበት የቤዝ ኦፍ አካውንቲንግ የትኛው ነው ከተባለ ሲ ካሽ ቤዝ ኦፍ አካውንቲንግ የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ 51ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው፣ ካሽ ቤዝ ኦፍ አካውንቲንግ። የሚቀጥለው ጥያቄ 52ኛ ጥያቄ ምን ይላል? for the relevant range which of the following statement regarding graphs of fixed and variable cost is true? ከሚከተሉት መካከል ስለ ፊክስድ እና ስለ variable cost ግራፊካሊ ትክክል የሆነው የትኛው ነው የሚለን? A fixed cost are zero when production is equal to zero. B variable cost can be represented by straight line where costs are the same for each data point. C variable costs are zero when production is equal to zero. D fixed cost can be represented by a straight line starting at the origin and continuing through each data point ነው የሚላል። እንግዲህ የኮስት ኤንድ ማኔጀሪያል አካውንቲንግ በተለይ ደግሞ ኮስት ቱ ላይ ስለ ኮስት ቮሊዩም ፕሮፊት አናሊሲስ ሲቪፒ አናሊሲስ የምንለው የመጀመሪያው ቻፕተር ላይ ስለ ፊክስድ ኮስት፣ ስለ ቫሪያብል ኮስት፣ ስለ ሌቭል ኦፍ ፕሮዳክሽንስ ወይም ደግሞ ኳንቲቲ በግልጽ ያሳየናል። እና ይሄኛው ጥያቄ ምንድነው የሚለው? ስለ ፊክስድ እና ቫሪያብል ኮስት ትክክል የሆነው የትኛው ነው? በተለይ ደግሞ ግራፊካሊ ስንመለከት አንዳንድ በግራፍ ስንስላቸው ምን ይመስላል የሚለውን ነገር እናያለን። እንደምታስታውሱት እንዴ ግራፊካሊ እንዴት ነው የሚሳለው የሚለውን ነገር መመልከት እንችላለን። ግራፊካሊ እንዴት ነው መሳል የሚለውን ነገር መመልከት እንችላለን። ፎር ኤግዛምፕል ሉክ እንደዛ አይነት ግራፍ ቢኖረን ይሄኛው ኦልዌይስ የሚያሳየው ምንድነው? ኳንቲቲ ወይም ደግሞ ሌቭል ኦፍ ፕሮዳክሽን ያሳያል። በዚህ በኩል ደግሞ በዋይ አክሲስ በኩል ኮስት ያሳየናል ወይ ቶታል ኮስትን ያሳየናል። ኤ ምን ይላል? ፊክስድ ኮስት አር ዜሮ ወይም ፕሮዳክሽን ኢኳል ቱ ዜሮ ነው የሚለው። ፕሮዳክሽን ዜሮ ሲሆን ፊክስድ ኮስት ዜሮ ነው ይላል። ይሄ ስህተት ነው። ምክንያቱም ፊክስድ ኮስት ማለት ድርጅቱ ፕሮዳክሽን ሳይጀምር አት ዘ ቢጊኒንግ ኦፍ ዘ ይር ላይ አንዳንድ ረንት ኤክስፐንስ ሊሆን ይችላል እና አዘርስ የሚያወጣቸው ወጪዎች ነው። ጀስት ከሆነ ፖይንት ይጀምርና እንደዚህ ኮንስታንት የሆነ ስትሬት የሆነ ላይን አለው። ከዜሮ አይጀምርም። ስለዚህ የመጀመሪያው ምርጫ ኤክስ ነው።
ቢ ቫሪያብል ኮስት ካን ቢ ሪፕሬዘንትድ ባይ ስትሬት ላይን ይላል። ቫሪያብል ኮስት በስትሬት ላይን ሪፕሬዘንት ማድረግ እንችላለን። ላይክ ኮስት አት ዘ ሴም ፎር ኢች ዳታ ፖይንት ነው የሚለው እያንዳንዷ ትክክል ነው ይላል። ነገር ግን ቫሪያብል ኮስት ስትሬት ላይን ሳይ ጀስት አፕዋርድ ስሎፒንግ ያለው ወደ ላይ የሚሄድ ከዜሮ ጀምሮ ነው። ሲ ቫሪያብል ኮስት አት ዜሮ ወይም ፕሮዳክሽን ኢኳል ቱ ዜሮ ይላል። ምንም ይሄ ትክክል ነው። ምክንያቱም ቫሪያብል ኮስት ኦልዌይስ የሚጀምረው ከዜሮ ነው። ፕሮዳክሽን ከሌለ ምንም አይነት ቫሪያብል ኮስት የለም። ላይክ ቫሪያብል ኮስት የምንላቸው የራው ማቴሪያል የላበር ኮስት እና አዘርስ ሊሆኑ ይችላል። እነዚህ ዋሪኮሌት ቶታል ቫሪያብል ኮስት ስንላቸዋለን። ድርጅቱ ፕሮዳክሽን እያመረተ በሄደ ቁጥር እየጨመረ በሄደ ቁጥር ወጪን በዛ ልክ እየጨመረ የሚሄድ ከሆነ ቫሪያብል ኮስት እንለዋለን። ሶ ሲ ያለው ምርጫ ትክክል ነው። ዲ ፊክስድ ኮስት ካን ቢ ሪፕሬዘንትድ ባይ ስትሬት ላይን ይላል። ስታርቲንግ አት ዘ ኦሪጂን ስለሚል ይሄን ስለሚያፍርሰው ስህተት ነው ማለት ነው። ሶ ትክክለኛ መልሳችን ማን ይሆናል ማለት ነው? ሲ ይሆናል። ለምን ቫሪያብል ኮስት ጀስት አር ኮስትስ ኦፍ ዘ ጊቨን ቢዝነስ ኦርጋናይዜሽን ዳት ቫሪ ዳይሬክትሊ ኤንድ ፕሮፖርሽናሊ ዊዝ ዘ ሌቭል ኦፍ ፕሮዳክሽንስ። ምን ማለት ነው? ዘ ሌቭል ኦፍ ፕሮዳክሽንስ ሲጨምርና ሲቀንስ ቫሪያብል ኮስትም በተመሳሳይ ይጨምራል ይቀንሳል። ስለዚህ ኢፍ ፕሮዳክሽን ዜሮ ነው ማለት ቫሪያብል ኮስትም ኦልሶ ምን ነው ዜሮ ይሆናል የሚለው ነገር አንደርስታንድ ማድረግ አለብን። ይሄንን በዚህ ከተረዳን 52ኛው ጥያቄ ትክክለኛ መልሳችን ሲ ይሆናል ማለት ነው። ኦኬ 53ኛ ጥያቄ እንመልከት። the likelihood of material misstatements of an account balance before considering the effectiveness of internal control is called ነው የሚለን። በተለይ ደግሞ የማቴሪያል ሚስቴትመንት ማለት በጣም ሲግኒፊካንት የሆነ ስህተት አንድ አካውንት ባላንስ ላይ ካየን፣ በተለይ ደግሞ የኢንተርናል ኮንትሮል ሳንጠቀም ኢፌክቲቭነስ ሳንወስድ ገና የውስጥ ቁጥጥር የሚባል ፖሊሲስ፣ ስትራቴጂስ፣ ሩልስ፣ ሬጉሌሽን ገና እኛ እዛ ድርጅት ላይ መጠቀም ሳንጀምር ድርጅቱ ከፍተኛ የሆነ ማቴሪያል ሚስቴትመንትስ ካሳየን ምን ይባላል የሚለን? ኤ አክሰፕታንስ ኦዲት ሪስክ፣ ቢ ሰብስታንቲቭ ሪስክ፣ ሲ ኢንሄረንት ሪስክ፣ ዲ ማቴሪያል ሪስክ ነው የሚለን። እንግዲህ ብዙ ጊዜ የማቴሪያል ሚስቴትመንት ኦፍ አን አካውንት ባላንስ ቢፎር ኮንሲደሪንግ ሰች ዘ ኢፌክቲቭነስ ኦፍ ኢንተርናል ኮንትሮል ከማድረጋችን በፊት የሚመጡ አንዳንድ ነገሮች አሉ። ምንድነው ሰች አክሰፕታብል ኦዲት ሪስክ ምንላቸው? አክሰፕታብል ኦዲት ሪስክ ምንድነው? the level of risk the auditor is willing to accept that the financial statements may still be misstated after the audit is finished. እንግዲህ አክሰፕታብል ኦዲት ሪስክ ማለት እኛ ኦዲት ካደረግን በኋላ አክሰፕት ልናደርገው የምንችል ሪስክ አለ። ይሄንን ሪስክ አንድ ኦዲተር ኦዲት አድርጎ ከጨረሰ በኋላ ማቴሪያል ሚስቴት መደረጉን ሲግኒፊካንት የሆነ ኢፌክት መኖሩን አምኖ የሚያስቀምጠው ዋሪኮሊት ሰች አክሰፕታብል ኦዲት ሪስክ እያልን እንጠራዋለን። በተለይ ደግሞ የአንድ ድርጅት ፋይናንሻል ስቴትመንት ላይክ ኢንካም ስቴትመንት ሊሆን ይችላል፣ ባላንስ ሺት ሊሆን ይችላል፣ ኤንድ አዘርስ ስህተት ካለበት እና ኦዲተሩ ኦዲት አድርጎ አት ዘ ኤንድ ኦፍ ዘ ኢየር ላይ አክሰፕት የሚያደርገው ከሆነ አክሰፕታብል ኦዲት ሪስክ እያልን እንጠራዋለን። ሰብስታንቲቭ ሪስክስ ምንለው ኦዲት 1 እና ኦዲት 2 ጋር ታስታውሳላችሁ ብዬ ተስፋ አድርጋለሁ። በተለይ ደግሞ ኦዲቲንግ 2 ጋር ነው ይሄንን ኮንሰፕት ብናገኘው። ሁለተኛው ሰብስታንቲቭ ሪስክ ነው። ሰብስታንቲቭ ሪስክ ማለት ምን ማለት ነው? አንድ ኦዲተር የተለያዩ ፖሊሲስ፣ ስትራቴጂስ፣ ኢንተርናል ኮንትሮል፣ ዲቴል ኤንድ አናሊቲካል ፕሮሲጀሮችን ምን የምናደርግበት ነው? ኦዲት የምናደርግበት ነው። ይሄንን ኦዲት ስናደርግ ሰች የተለያዩ ነገሮችን የምናደርግበት ስለሆነ ማቴሪያል ሚስቴትመንት መሆኑን ክሮስ ቼክ የምናደርግበት ሰብስታንቲቭ ሪስክ አይባልም። ሰብስታንቲቭ ሪስክ የሚመጣው ወይም ደግሞ የሚገኘው ከምን አንግል ነው ከተባለ ሪፈር የሚያደርገው ጀስት ሰብስታንቲቭ የሆኑ ፕሮሲጀሮች፣ አናሊቲካል ፕሮሲጀር፣ በተለይ ደግሞ ኦዲት በማድረግ ሂደት ውስጥ የምንከተላቸው አንዳንድ መሰረታዊ የሚባሉ ህጎች አሉ፣ ስቴፖች አሉ። እነሱን በተመለከተ አንዳንድ የህግ መፋለሶች ካሉ እነሱን ጀስት የምናይበት መንገድ ነው ሰብስታንቲቭ ኦዲት እየተባለ ብዙ ጊዜ ይጠራልና ከዛ ጋር የሚመጣ ሜቢ ሰብስታንቲቭ ሪስክ ሊኖር ይችላል። ሲ ኢንሄረንት ሪስክ የሚለው ኢንሄረንት ጀስት ቻንስ ነው፣ ሪስክ ነው። በተለይ ደግሞ አንድ አካውንት ወይም ደግሞ ትራንዛክሽን ሚስቴትድ ተደርጎ በስተት ተመዝግቦ አሊያም መጨረሻ ላይ ደግሞ ኢንተርናል ኮንትሮል ፕሮሲጀር ኢምፕሊመንት ከማድረጋችን በፊት አንድ ድርጅት በተለያየ መንገድ ስህተት ሊሰራ ይችላል። ሶ እንደዚህ አይነት ስህተቶች ብዙ ጊዜ የሚመጡት ከየት ነው? ኢንሄረንትሊ ከድርጅቱ ከውስጣዊ ትራንዛክሽኖች፣ ግብይቶች ሊሆን ይችላል። ወይም ደግሞ ድርጅቱ በራሱ አንዳንድ ሪስኮች ወይም ስህተቶች ሊመጡ ይችላሉ። በተለይ ደግሞ አንድ ድርጅት በጣም ኮምፕሌክስ በጣም ሰፋፊ ድርጅት ከሆነና ድርጅቱ በተፈጥሮ ራሱ ኮምፕሌክሲቲ የሚፈጥር ካለ እንደዚህ አይነት ነገሮች አይተሞች በጣም ኮምፕሌክስ የሆነ ትራንዛክሽን የሚፈጸም ከሆነ እዛ አጋጣሚ ላይ በዚህ አጋጣሚ አንዳንድ የሆኑ ሪስክ አፕል ሊያደርግ ስለሚችል ኢንሄረንት ሪስክ እያልን እንጠራዋለን። ስለዚህ ብዙ ጊዜ የማቴሪያል ሚስቴትመንት የሚፈጠረው ከየት የመጣ ነው ከተባለ ጀስት ፍሮም ዋት ኢንሄረንት ሪስክ ላይክ ኮምፕሌክሲቲ ኦፍ ዋት ትራንዛክሽንስ አይተምስ ኦፍ ዋት ካምፓኒ ሊሆን ይችላል። ማቴሪያል ሪስክ ጀስት እንድነው ሪፈር የሚያደርገው ጀስት ሪስክ ነው፣ ግን ሲግኒፊካንት የሆነ ኢናፍ የሆነ በአንድ ኦርጋናይዜሽን ፋይናንሻል ፐርፎርማንስ ኦፕሬሽንና ስትራቴጂክ ዲሲሽን ላይ ከፍተኛ የሆነ ተጽዕኖ ሊያመጣ የሚችል የአንድ ድርጅት መሰረታዊ የሆነ ስህተት ዋሪኮሊት ማቴሪያል ሚስቴትመንት ምን ይባላል? ማቴሪያል ሪስክ እንላለን። ሶ
the likelihood of material misstatements of an account before ስለሚለን before considering such were implementing such internal control ከዛ በፊት ያለው ምን ይባላል ከተባለ just inherent risk እየተባለ ይጠራል። ሶ ትክክለኛ መልሳችን ለ53ኛው ጥያቄ ሲ ይሆናል ማለት ነው። ይሄንን በዚህ መንገድ መረዳት አለብን። 54ኛ ጥያቄ እንመልከት። assuming the following inventory data for company X የሚከተሉትን ዳታዎችን እንመልከት እስኪ። ለምሳሌ ዴታ አለ፣ ትራንዛክሽን አለ፣ ግብይት ማለት ነው፣ ዩኒት አለ፣ ከዛ ደግሞ ዩኒት ኮስት አለ። ሶ ምንድነው የተጠየቅነው? if the company has 12,000 units on hand at December 31st how much the cost of the ending inventory using LIFO methods። እንግዲህ እዚህ ጋር የምንመለከታቸው ጃንዋሪ 1 ጃንዋሪ 19 ኦኬ። እዚህ ጋር ምን ነገሮች እንመለከታለን? ጃንዋሪ 1 ጥር 1 ቢጊኒንግ ስንት አለን? 1000 ዩኒት በ11 ዩኒት ኮስት አለን። ጁን 19 ላይ ደግሞ 13000 አጠቃላይ ተገዝቷል። ኖቬምበር 8 ደግሞ 5000 በ13 ተገዝቷል ማለት ነው። እነዚህን ምን እናደርጋለን? እነዚህ ዳታዎች ተሰጠውናል። እነዚህ ዳታዎች ተሰጠው ምንድነው የሚለው ድርጅቱ መቼ ነው በአት ዘ ኤንድ ኦፍ ዲሴምበር 31 በአመቱ መጨረሻ ላይ 12000 አጠቃላይ በእጁ ቀረ፣ ሌላው በሙሉ ተሽጧል ማለት ነው። ስለዚህ የተጠየቅነው how much the cost of ending inventory የኢንዲንግ ኢንቨንተሪ አጠቃላይ ወጪው ምን ያህል አማውንት ነው የሚለን ኤ 129000 ቢ 149000 ሲ 143000 ዲ 160000 ነው የሚለን። እንግዲህ ስለ ኢንቨንተሪ ቫሉዌሽን ስናወራ ስለ ሊፎ ሜትድ ማወቅ፣ ስለ ፊፎ ሜትድ ማወቅ፣ ስለ ስፔሲፊክ አይደንቲፊኬሽን ሜትድ ማወቅ፣ ስለ ዌይትድ አቨሬጅ ሜትድ ማወቅ ያስፈልጋል። እውነቱን ለመናገር የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ሊፎ ሜትድን የሚለውን ሪኮመንድ አያደርግም፣ አክሰፕተብልም አይደለም። ሊፎ ላስት ኢን ፈርስት አውት ምንለው አይኤፍአርኤስ ሪኮመንድ የሚያደርጋቸው ሶስቶችን ነው። እነሱ ምን ይባላሉ? ጀስት አይኤፍአርኤስ አንዱ ነው። ኦኬ አንደኛው አይኤፍአርኤስ ነው። አይኤፍአርኤስ አይ ሚን ሪኮመንድ የሚያደርጋቸው አንደኛው ፊፎ። እነዚህ አይኤፍአርኤስ ሪኮመንድ የሚያደርጋቸው ፊፎ ማለት ያው እንደምታውቁት ፈርስት ኢን ፈርስት አውት ማለት ነው። ኦኬ ፊፎን ሜቢ ሪኮመንድ ያደርጋል። ሁለተኛው ዌይትድ አቨሬጅ፣ ሶስተኛው ስፔሲፊክ አይደንቲፊኬሽን ነው አይኤፍአርኤስ ሪኮመንድ የሚያደርጋቸው። ሶ ምንድነው ይሄንን ለመስራት መጀመሪያ ማድረግ ያለብን አንደር ዘ ሊፎ ሜተድ። ሊፎ ማለት ላስት ኢን ፈርስት አውት፣ መጨረሻ ላይ የተገዙ ፕሮዳክቶች መጀመሪያ ላይ ይሸጣሉ። ኦኬ መጨረሻ ላይ የተመረቱ ፕሮዳክቶች መጀመሪያ ላይ ይሸጣሉ የሚል ሊፎ ላስት ኢን ፈርስት አውት ይባላል። ፊፎ ከሆነ ደግሞ ፈርስት ኢን ፈርስት አውት፣ መጀመሪያ የተመረተ ፕሮዳክት መጀመሪያ ይሸጣል፣ መጀመሪያ የተገዛ ፕሮዳክት መጀመሪያ ይሸጣል የሚል ኮንሰፕት ያለው ነው። ስለዚህ አንደር ሊፎ ሜተድ the most recent purchase are sold ፈርስት ቀድመው ይሸጣሉ። then the number of units sold ምን ያህል ነው የሚለውን ነገር እንዴ እዚህ ጋር ምን ያህል አቬሌብል አለ የሚለው እንዴ ቢጊኒንግ 1000 ነበረን፣ እንደገና 13000 ገዝተናል፣ 14000 ተጨማሪ 15000 ገዝተናል፣ 19000 አለን። ስለዚህ the number of units የተሸጠው ምን ያህል ነው? 19000 ነበር፣ በእጃችን የቀረበ 12000 ነው። 7000 ዩኒት ኦኬ 7000 ዩኒት ተሽጧል ማለት ነው። 7000 ዩኒት ተሽጧል። ስለዚህ 7000 ዩኒት ተሽጧል ማለት የተሸጠው ከየት ነው ከተባለ ላስት ኢን ፈርስት አውት ስለሆነ ከመጨረሻው ጀምረን ወደፊት ነው የምንሄደው። ኦኬ ከመጨረሻው ጀምረን ወደፊት እንሄዳለን። ሶ የመጀመሪያው 5000 ይሸጣል፣ ከዚህ 2000 ይሰጣል። ስለዚህ ምን ያህል አማውንት ቀረ የሚለውን ቶታል ኢንዲንግ ኢንቨንተሪ ኮስት እናወራ። እዚህ ጋር 1000 ቀርቶናል፣ ሲባዛ በ11 ሲደመር ከዚህ 2000 ስለተሸጠ ከ13000 ላይ 11000 እንወስዳለን። ሲባዛ ዋጋው ስንት ነው? 12 ብር $12 ማለት ነው። አጠቃላይ 1000 ሲባዛ በ11 11000 ሲደመር 11000 ሲባዛ በ12 132 ይመጣል። 132 አጠቃላይ 143000 ብር ይመጣል። ስለዚህ እዚህ ከተዘረዘሩት ምርጫ ውስጥ ትክክለኛ የሊፎ ላስት ኢን ፈርስት አውት ሜትድ ተጠቅመን የምናገኘው የኢንዲንግ ኢንቨንተሪ አጠቃላይ ኮስቱ 143000 ነው። ሶ ትክክለኛ መልሳችን ሲ ይሆናል ማለት ነው። ይሄንን በዚህ መንገድ አንደርስታንድ ማድረግ አለብን። 55ኛ ጥያቄ እንመልከት እስኪ። which of the following type of such insurance contract would probably not be covered by international financial reporting standard 4 ከሚከተሉት መካከል ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አይኤፍአርኤስ 4 ላይ በግልጽ ያልተቀመጡ ከቨር ሊደረጉ የማይችሉ የትኛው ነው የሚለን? ኤ ፔንሽን ፕላን፣ ቢ ሜዲካል ኢንሹራንስ፣ ሲ ሞተር ኢንሹራንስ፣ ዲ ላይፍ ኢንሹራንስ ነው የሚለን። እንግዲህ አይኤፍአርኤስ 4 ላይ የተዘረዘሩ ከቨር መደረግ አለባቸው ተብለው የተቀመጣሉ። በተለይ ደግሞ በኢንሹራንስ ኮንትራክት ማለት ነው። ሶ ከዚህ ከተዘረዘሩት መካከል ማለት ነው የትኞች ናቸው የሌሉ የሚለውን ነገር እንመልከት። ስለ ሜዲካል፣ ስለ ሞተር፣ ስለ ላይፍ ኢንሹራንስ በደንብ አለ። የሌለው ማን ነው ከተባለ ጀስት ፔንሽን ፕላን ነው። ፔንሽን ፕላን ከጥሮታ ጋር የሚገናኝ ስለሆነ አይኤፍአርኤስ 4 ላይ አይደለም የሚቀመጠው። በተለይ ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ 19 ላይ ስለ ኤምፕሎይ ቤኔፊት አንድ ድርጅት ምን መክፈል እንዳለበት ስለ ጥሮታ በግልጽ የሚደነግግ ኢንተርናሽናል አካውንቲንግ ስታንዳርድ 19 ነው። ሶ ሌላዎቹ ግን በሜዲካል ኢንሹራንስ 4 ላይ በግልጽ እናገኛቸዋለን። ሶ ትክክለኛ መልሳችን ኖት ቢ ከቨርድ ባይ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የሚለው ስለ ፔንሽን ፕላን ስለሆነ ትክክለኛ መልሳችን ለ55ኛው ጥያቄ ኤ ይሆናል ማለት ነው።
ሌሎቹ በሙሉ እዚህ አይፋሬስ 4 ላይ በግልጽ ተቀምጠው ይገኛሉ። ኦኬ 56ኛው ጥያቄ እንመልከት። which audit report is issued by auditor if there is a misstatement in financial statements are such pervasives? A unqualified with explanatory paragraph or modified wording, B qualified, C standard unqualified, D adverse ነው የሚለን። ሶ ለዚህ ጥያቄ እንግዲህ ትክክለኛ መልሳችን ምንድነው የሚለውን ነገር ለመመልከት አንድ ባንድ መመልከት ያስፈልጋል። በተለይ ደግሞ ስለ unqualified with explanatory paragraph or modified wording የሚባለው ድርጅቶች ኦዲተሮች ብዙ ጊዜ የሚጠቀሙት ምን ሲያገኝ ነው የሚለውን ነገር እንይ እስኪ። ሶ ስቴትመንት ድርጅቱ ያስገባውና ኦዲተሩ ኦዲት ያደረገው ስቴትመንት ፌሪሊ ፕሬዘንትድ ከሆነ በት ኦዲተሩ ግን አንዳንድ ኤክስትራ የሆኑ ፓራግራፎችን ላይክ ጎይንግ ኮንሰርን ቼንጅ ኢን አካውንቲንግ ሜቶድስ ላይ የመሳሰሉትን ነገር ሞር ኢንፋሲስ ሰጥቶ ኤክስትራ ፓራግራፍ የሚጨምር ከሆነ ኳሊፋይድ ዊዝ ፓራግራፍ ኦር ሞዲፋይድ ወርዲንግ እየተባለ ብዙ ጊዜ ይጠራል። ኳሊፋይድ የምንለው ኦዲተሩ እሺ የሚያደርገው ምን አይነት ግኝት ካገኘ ነው? በተለይ ደግሞ ማቴሪያል ሚስቴትመንት ካገኘ ነገር ግን ጀስት ፐርቫሲቭ ስላልሆነ ሶ ዘ ረስት ኦፍ ዘ ፋይናንሻል ስቴትመንትስ ግን ቀሪዎቹ ፌር ሪፕሬዘንት ሊሆኑ ይችላሉ፣ ስቴት ሊሆኑ ይችላሉ። ኳሊፋይድ ኦፒኒየንስ ይባላል ብዙ ጊዜ። ስታንዳርድ አንድ ኳሊፋይድ የምንላቸው ደግሞ ክሊን የሆነ ሪፖርት ዘ ፋይናንሻል ስቴትመንት ሙሉ በሙሉ ፌርሊ ፕሬዘንትድ ሆኗል፣ ቀርቧል፣ ምንም አይነት ችግር ስህተት የለውም ብሎ ደግሞ ፕሮቫይድ የሚያደርግበት ኦዲተሩ ምን ይባላል? እንደዚህ አይነት ስቴትመንቶች ስታንዳርድ አንኳሊፋይድ ኦፒኒየንስ ኦዲተሩ ኢሹ ሊያደርግ ይችላል። አድቨርስ እንግዲህ እንደምታውቁት አድቨርስ ኦፒኒየንስ የምንለው ዩዝድ መቼ ነው የምንጠቀመው? when there is misstatements of what the financial statements of what the company both material and percentage በሁለቶቹም መንገድ በማቴሪያልም በዚህኛውም ጀስት ማቴሪያል ሚስቴትመንት ከተደረጉ ኦዲተሩ ኮንክሉድ ሊያደርግ ይችላል። ሶ ፋይናንሻል ስቴትመንት ድ ኖት ፕሬዘንት ትሩ ኤንድ ፌር ቪውስ ብሎ በትክክል እንዳልተጻፈ በትክክል እንዳልተቀመጠና ፋይናንሻል ስቴትመንት መሰረታዊ የሆነ ችግርና ስህተት እንዳለበት የምናስቀምጥበት አድቨርስ ኦፒኒየንስ እንለዋለን። ኦዲተሮች ይሄንን አይነት የአንዳንድ ፋይናንሻል ስቴትመንቶችን ማለት ነው ካዩ በኋላ ኦዲተሮች ሪፖርት ሊያቀርቡ ይችላል። ይሄኛው ሪፖርት ምን ይባላል? ሰች አድቨርስ ኦፒኒየንስ የተባለ ብዙ ጊዜ ይጠራል። ሶ ትክክለኛ መልሳችን ለ56ኛው ጥያቄ ዲ ይሆናል ማለት ነው። ይሄንን አንደርስታንድ ማድረግ አለብን። ወይን እስኪ ወደሚቀጥለው ጥያቄ እንለፍ። 57ኛ ጥያቄ what is the purpose of the management discussion and analysis in government financial reports? A to list all expenditure, B to provide a narrative overview of financial performance, C to detail tax collection, D to replace the auditor report. እንግዲህ ማኔጅመንት ዲስከሽን ኤንድ አናሊሲስ የሚባለው በገቨርንመንት ፋይናንሻል ሪፖርት ላይ ብዙ ጊዜ ይቀርባል እና የትኛው ማኔጅመንት ዲስከሽን አናሊሲስ ምንድነው መሰረታዊ የሆነ ጥቅሙ አላማውን የተባለ ይሄ ጥያቄ እንግዲህ የአካውንቲንግ ፎር ፐብሊክ ሴክተር ኤንድ ሲቪል ሶሳይቲ ላይ የምታገኙት ነው። ሶ መሰረታዊ የሆነ አላማው ፐርፐዙ ምንድነው ከተባለ ጀስት ፎር ዋት ናሬት ለማድረግ ነው። አንዳንድ መሰረታዊ የሚባሉ ኤክስፕላኔሽን የሚያስፈልግ ከሆነ አናሊቲካል የሆነ ኦቨርቪው የሚያስፈልግ ከሆነ ከማኔጅመንት ፐርስፔክቲቭ አንጻር ከሄልፒንግ ዩዘርስ ኦፍ ዘ ፋይናንሻል ስቴትመንት የመንግስትን አጠቃላይ የመሰረታዊ የሚባሉ ፋይናንሻል ኮንዲሽኖችን አንደርስታንድ ለማድረግ ብዙ ጊዜ ከታች ማኔጅመንት ዲስከሽን ኤንድ አናሊሲስ ተብሎ ሙሉ ሊቀመጥ ይችላል በፋይናንሻል ሪፖርቱ ላይ ማለት ነው። ሶ ዋና አላማው ምንድነው ከተባለ ቱ ኦፈር ኤ ናሬቲቭ ኤክስፕላኔሽን ኤንድ አናሊቲካል ኦቨርቪው ፍሮም ዘ ፐርስፔክቲቭ ኦፍ ማኔጅመንት ከማኔጅመንት ፐርስፔክቲቭ አንጻር የተገለጹ አንዳንድ መሰረታዊ የሚባሉ ሀሳቦችን የምናስቀምጥበት ዋሪኮርት በተለይ ደግሞ ፋይናንሻል ስቴትመንት አንደርስታንድ ለማድረግ ገቨርንመንት ፋይናንሻል ኮንዲሽን እና ቼንጁን ለማየትም ለመረዳትም ስለሚጠቅመን ብዙ ጊዜ እንደዚህ አይነት የሆኑ ተጨማሪ የሆኑ ፋይናንሻል ስቴትመንት ሊጠቅሙ የሚችሉ ማለት ነው ማኔጅመንት ዲስከሽን ኤንድ አናሊሲስ ሊቀመጥ ይችላል። በተለይ ደግሞ በገቨርንመንት ፋይናንሻል ሪፖርት ላይ ሶ ትክክለኛ መልሳችን ለ57ኛው ጥያቄ ቢ ይሆናል ማለት ነው። 58ኛ ጥያቄ which inventory costing method result in the cost of goods sold in form the recent purchase? ከሚከተሉት መካከል የትኛው ኮስቲንግ ሜትር እና ኮስት ኦፍ ጉድስ ሶልድን ሪሰንት ፐርቼዝ የሚጠቀመው የሚወስደው ነው የሚለን ኤ ላስት ኢን ፈርስት አውት፣ ቢ ዌይትድ አቨሬጅ ሜተድ፣ ሲ ፈርስት ኢን ፈርስት አውት፣ ዲ ስፔሲፊክ አይደንቲፊኬሽን ነው የሚለን። እንግዲህ ይህንን ጥያቄ ለመመለስ ሪሰንት ፐርቼዝ ማለት በቅርብ ጊዜ የተገዙ ፕሮዳክቶችን ቀድሞ የሚሸጥ ከሆነ ቅድም አንድ ኤግዛምፕል ሰርተን ነበር የምታስታውሱት ከሆነ በቁጥር መልኩ። ስለዚህ ላስት ኢን ፈርስት አውት ማለት ምን ማለት ነው? ስፔሲፊክ አይደንቲፊኬሽን ማለት ምን ማለት ነው? ዌይትድ አቨሬጅ ማለት ምን ማለት ነው? ፈርስት ኢን ፈርስት አውት ማለት ምን ማለት ነው የሚለውን ነገር አንደርስታንድ ማድረግ አለብን። ይሄኛውን ብዙ ጊዜ ፋንዳሜንታል ላይ እና ኮስት ጋር ታገኙታላችሁ። በተለይ ፋንዳሜንታል ላይ በግልጽ አለ። ስለዚህ ሪሰንት ፐርቼዝን ወደ ኮስት ኦፍ ጉድስ ሶልድ የምናጠቃልለው ወይም ደግሞ በቅርብ የተገዙ ፕሮዳክቶችን ቀድመን የምንሸጣቸው ከሆነ ምን ይባላል? ላስት ኢን
ፈርስ አውት ይባላሉ ማለት ነው። ስፔሲፊክ አይደንቲፊኬሽን ትራክ የሚያደርገው አክቹዋል ኮስት ኦፍ ኢች ዩኒክ አይተም ሶልስ በጣም ዩኒክ የሆኑ ለግዠሪ የሆኑ ፕሮዳክቶችን ብንሸጥ ከሆነና እያንዳንዱ ፕሮዳክት ያላቸው ዋጋና ኮስቱ ደግሞ በጣም ከፍተኛ የሚባል አይነት ከሆነ ብዙ ጊዜ የምንጠቀመው ስፔሲፊክ አይደንቲፊኬሽን ይባላል። ላስት ኢን ፈርስት አውት ሊፎ ሜትድ ደግሞ የምንለው ኢንቨንተሪ ኮስቲንግ ሜትድ ሆኖ አስም የሚያደርገው ምንድነው the most recent items the most recent purchase ምንላቸው the last one የመጡት ማለት ነው are the first one sold ይባላሉ። መጨረሻ ላይ የገዘናቸው ፕሮዳክቶችን recent ምንላቸው recent purchase just ወደ cost of goods sold ነው የሚሄዱት ቀድሞ ይሸጣሉ። ሶ ይሄ last in first out ይሆናል ትክክለኛ መልሳችን ማለት ነው። first in first out ሜትድ ፊፎ ሜትድ አስም የሚያደርገው ምንድነው oldest ምንላቸው ኮስት ወይም ደግሞ oldest የሚባሉ ቀድሞ የተገዙ ፕሮዳክቶችን ማለት ነው ቀድመን እንሸጣቸውና ወደ ኮስት ኦፍ ጉድስ ሶልድ ሪኮግናይዝ ማድረግ እንጀምራለን። ፕላስ ዛት ደግሞ ኢንዲንግ ኢንቨንተሪ ላይ ደግሞ መጨረሻ አካባቢ ላይ አሁን በቅርብ ጊዜ የተገዙ ፕሮዳክቶችን ኢንዲንግ ኢንቨንተሪ የመሆን ቻንስ አላቸው። ዌትድ አቨሬጅ ኮስቲንግ ሜትድ ካልኩሌት የምናደርገው አቨሬጅ ኮስት ኦፍ ኦል አቬሌብል ጉድስ አጠቃላይ ጉድስ አቬሌብል ፎር ሴል ለሽያጭ የቀረበ አጠቃላይ ፕሮዳክት የወጣበት ወጪ ሲካፈል አጠቃላይ ዩኒቱ አድርገን የምናገኛት እያንዳንዱ ዋጋ አለች። በዛ መንገድ ነው የምንሰራው። ኤኒዌይስ ለ58ኛው ጥያቄ ሪሰንት የሆነ ፐርቼዝን ወደ ኮስት ኦፍ ጉድስ ሶልድ ወይም ደግሞ ቀድመን የምንሸጥ ከሆነ የምንጠቀመው የኮስት ቫሉዌሽን ሜትድ ምን ይባላል ከተባለ ፈርስት ኢን ላስት ኢን ፈርስት አውት ወይም ደግሞ ፊፎ ሜትድ ትክክለኛ መልሳ ሊፎ ሜትድ ትክክለኛ መልሳችን ማለት ነው ኤ ይሆናል ማለት ነው። ዌል 59ኛ ጥያቄ እንመልከት። which of the following best illustrate the concept of sampling risk ከሚከተሉት መካከል ስለ ሳምፕሊንግ ሪስክ በደንብ ኤግዛምፕል ሊሆን የሚችለው የትኛው ነው የሚለን A. An auditor may fail to recognize errors in the documents from the sample. B. A randomly chosen sample may not be representative of the population as a whole for the characteristics of what interest. C. The documents related to what the chosen sample may not be available to the auditor for inspection. D. An auditor may select audit procedures that are not appropriate to achieve the specific objectives ነው የሚለን። እንግዲህ ስለ ሳምፕሊንግ ሪስክ ኦዲት ላይ በደንብ የምታውቀው ይመስለኛል። በተለይ ደግሞ ስለ ፖፑሌሽን ስናወራ ስለ ሳምፕል ሳይዝ ማውራት አለብን። ምክንያቱም በጣም ብዙ ፖፑሌሽን ከሆነ ከዛ ፖፑሌሽን ላይ አንዳንድ ሳምፕል ሳይዝ ማውጣት አለብን። ይሄ ሳምፕል ሳይዝ ደግሞ በሚገባ 100% ባይሆን ራሱ 95% 90% ድረስ ሪፕሬዘንት አድርጓል ወይ የሚለውን 99% ሪፕሬዘንት አድርጓል የሚለውን ወይ ስናይ አንዳንድ ኤረሮች ሊመጡ ይችላሉ። ይሄ ኤረር ምን ይባላል? ሳምፕሊንግ ኤረርስ ይባላል። በተለይ ደግሞ ከናሙና መውሰድ ጋር ከሳምፕል ሳይዝ ጋር የተገናኘ ነው። ሶ ትክክለኛ መልሳችን ምንድነው የሚለውን ነገር ለመመልከት እያንዳንዱ ምርጫ ምን ይላል የሚለውን ነገር እንይ። ለምሳሌ ኦፕሽን ኤ ምን ይላል? አን ኦዲተር ሜይ ፌል ቱ ሪኮግናይዝ ኤረርስ ኢን ዘ ዶክመንት ፍሮም ዘ ሳምፕል ይላል። አንድ ኦዲተር ለምሳሌ የተለያዩ ስህተቶችን ሊሰራ ይችላል። በተለይ ደግሞ ኤረርን ሪኮግናይዝ አለማድረግ። ነገር ግን ይሄ ነን ሳምፕሊንግ ሪስክ ነው እንጂ ሳምፕሊንግ ሪስክ አይደለም። ኤረርን ሪኮግናይዝ አለማድረግ ከሳምፕል ጋር የሚገናኝ አይደለም። ሶ ከሂውማን ኤረር ጋር የሚገናኝ አንዳንድ ነገሮች ጀስት ነን ሳምፕሊንግ ሪስክ እንላቸዋለን። ኦዲተሩ ዲቴክት ሊያደርግ ይችላል ኤንድ አዘርስ። በተመሳሳይ ሲና ዲጋ ያሉት ምርጫዎችንም ስንመለከት ከዶክመንት ጋር የሚገናኙ ናቸው። አንዳንድ ነገሮች ኦፕሬሽናል ወይም ደግሞ ጀጅመንታል ኢሹን የሚጠይቁ ጉዳዮች ናቸው። በተለይ ደግሞ በኦዲት ፕሮሰስ ጊዜ ማለት ነው። ስታቲስቲካል የሆነ ኮንሰፕት ኦፍ ሳምፕሊንግን አያሳይም። ሶ ትክክለኛ የሆነ ስታቲስቲካል የሆነ ኮንሰፕት የሚያሳይ ከሳምፕል ሳይዝ ጋር ሊገናኝ የሚችለው የትኛው ነው የሚለውን ነገር ስንመለከት ሳምፕሊንግ ሪስክ ጀስት ኢንሄረንት ሪስክ ይባላል። ብዙ ጊዜ ስታቲስቲካል የሆነ ሳምፕሊንግ ሜትር ነው በኦዲቲንግ ጊዜ የምንጠቀመው። በተለይ ደግሞ ዲፋይን የሚያደርግልን ምንድን ነው? It is the possibility that the auditor conclusion based on the sample may not be different from the conclusion reached if the entire population were subject to the same audit procedures. ተመሳሳይ የሆነ ኦዲት ፕሮሲጀር ወስደን ፖፑሌሽን ተጠቅመን ሳምፕል ሳይዝ ተጠቅመን ኮንክሉድ የምናደርገው መረጃ ኦኬ እዛ ላይ ተመሳሳይነት ያለውና ልዩነት የሚፈጠር ከሆነ በጣም ችግር አለ ማለት ነው። ችግር አለ። ፖፑሌሽኑ ጋር የሚሰጡን አጠቃላይ መረጃ ፕላስ ሳምፕል ሳይዝ ወስደን ኮንክሉድ የምናደርገው መረጃ እጅግ በጣም የተራራቀ ከሆነ ሳምፕሊንግ ሪስክ አለ ማለት ነው። የሳምፕል ሳይዝ ችግር አለ ማለት ነው። ይሄንን ወደ ኋላ ሄዶ ማስተካከል ያስፈልጋል። ሶ ትክክለኛ መልሳችን ለ59ኛው ጥያቄ ቢ ይሆናል ማለት ነው። ሶ ሳምፕል ሳይዝ ላይ ችግር ካለ ሁሌም ቢሆን ሳምፕሊንግ ሪስክ አለ። ሳምፕሊንግ ሪስክ ምን ያሳያል? ፖፑሌሽኑ ከሚሰጠው ከያንዳንዱ መረጃ ፖፑሌሽን ተጠቅመን ከምናገኘው ከያንዳንዱ መረጃ ማለት ነው። እንዲሁም ደግሞ ሳምፕል ሳይዝ ተጠቅመን የምናገኘው መረጃ በጣም የተለያየና የተራራቀ ከሆነና ዲፈረንት የሚያሳይ ከሆነ there is something what we call it ሳምፕሊንግ ሪስክ ይባላል። ሶ ይሄንን በዚህ መንገድ አንደርስታንድ ማድረግ አለብን። ወደ 60ኛው ጥያቄ እንመለስ። 60ኛው ጥያቄ ምንድነው የሚለን? which code of conduct indicates such practitioner or auditors not to disclose secret information obtained in any type of engagement without the consent of the client? ኦኬ
እንግዲህ የኮድ ኦፍ ኮንዳክት የምንላቸው አንዳንድ መሰረት በሚባሉ እና ኦዲተሩ በተለይ ደግሞ በጣም ሚስጥራዊ የሚባሉ መረጃዎችን ዲስክሎዝ እንዳያቀርብ ለሌላ ሰው አሳልፎ እንዳይሰጥ without the consent of the client ያለ ካስተመሮቹ ፍቃድ ያለ ደንበኞቹ ፍቃድ አንድ ኦዲተር የአንድን ድርጅት መሰረታዊ የሚባሉ የድርጅቱን ሚስጥር አሳልፎ የማይሰጥበት የሚገዛበት ኮድ ኦፍ ኮንዳክት ምን ይባላል የሚለን A confidential client information B such contingent fee code of conduct C independence ይላል integrity and objectivity ነው የሚለን ስለ ሴክሬት ኢንፎርሜሽን ካወራን የምናወራው ስለ ኮንፊደንሻሊቲ ስለ ሚስጥር ጠባቂነት ነው የምናወራው 60ኛው ጥያቄ የትኛው ኮድ ኦፍ ኮንዳክት ነው ይሄ ኦዲተር ማክበር ያለበት የሚገዛው በየትኛው ኮድ ኦፍ ኮንዳክት ነው ከተባለ what you call it confidentiality client information ይባላል ይሄ ሩል ሪኳየር የሚያደርገው እያንዳንዱ ኦዲተር የማንኛውንም ድርጅት ሚስጥራዊ የሚባሉ ሰነዶችንና መረጃዎችን ለሌላ ግለሰብና ተቋም አሳልፎ መስጠት የለበትም የሚል ኮድ ኦፍ ኮንዳክት ነው በተለይ ደግሞ without the consent of the client ያለ ደንበኛ ፍቃድ ያለ ድርጅቱ መሰረታዊ የሆነ ፍቃድ የአንድን ድርጅት መሰረታዊ የሚባሉ ሚስጥራዊ መረጃዎችን አሳልፎ መስጠት የለበትም የሚለውን የምንመለከተው ትክክለኛ መልሳችን ማን ይሆናል ማለት ነው confidential client information ይሆናል ኤ ማለት ነው ወደ 61ኛው ጥያቄ እንመለስ which of the following is an attribute of such conservative current asset financing policy ከሚከተሉት መካከል የኮንዘርቫቲቭ ከረንት አሴት ፋይናንሲንግ ፖሊሲ መለኪያዎች የሆኑት የትኛው ነው በተለይ ደግሞ ድርጅቶች ይጠቀማሉ ኤ increase the probability that a firm will experience financial distress B a large investment in cash and marketable security B keep relatively little in marketable security D relatively little investment in net working capital ኮንዘርቫቲቭ ፖሊሲ የሚከተሉ ድርጅቶች ሙሉ በሙሉ እዳ የሚባል ነገር የሚፈሩ ያላቸውን ገንዘብ እያንዳንዱ ነገር ካሽና ማርኬቴብል ሴኩሪቲ ላይ ኢንቨስት የሚያደርጉ ተሎ ወደ ገንዘብ ሊቀየር የሚችል ማንኛውም ነገር ላይ ኢንቨስት የሚያደርጉ ኢንቨስተሮች ናቸው እንደዚህ አይነት ፖሊሲ የሚከተሉ ስለዚህ an increase in the probability that a firm will experience financial distress ይላል ለምሳሌ ኤ ጋር ያለው ምርጫ ይሄ ምንድነው ከተባለ just what you call aggressive policy ነው እንጂ ኮንዘርቫቲቮች አይደሉም እነዚህ aggressive policy የሚከተሉ እንደዚህ አይነት ነገሮች ሊጠቀሙ ይችላሉ probability that a firm experience የሚያደርገው ከፋይናንሻል ዲስትረስ አንዳንድ ከገንዘብ ማጣት ጋር ከገንዘብ ችግር ጋር ተገናኝቶ ሊመጣ የሚችል እንደዚህ አይነት ነገሮችን ለማስቀረት የሚደረግ ሂደት ውስጥ ኢንቨስት የሚያደርጉ የሚከተሉት የኢንቨስተሮች አቅጣጫ what you call aggressive policy ይባላል large investment in cash and marketable security ላይ ጥሬ ገንዘብ ላይ like check ከሆነ stocks bonds ምናምን ተለው ወደ ገንዘብነት ሊቀየሩ የሚችሉ ኮንዘርቫቲቭ ፖሊሲ እንደዚህ አይነት ነገሮችን በጣም ይከተላሉ ለምን የሚፈልጉት እያንዳንዱ ነገር ሃይ ሊኩዊድ የሆነ የድርጅት አሴት ላይ ኢንቨስት ማድረግ ይፈልጋሉ ከረንት አሴት ላይ ብዙ ጊዜ ኢንቨስት በማድረግ ሪስክን ሪዲዩስ ያደርጋሉ እንደዚህ አይነት ነገር የሚከተሉ ድርጅቶች እና ኢንቨስተሮች ዋሪኮል ኮንዘርቫቲቭ አፕሮች ወይም ደግሞ ፖሊሲ ይከተላሉ ማለት ነው ሲጋ ያለው ኬፕ ሪላቲቭሊ ሊትል ኢን ማርኬቴብል ሴኩሪቲ ነው የሚለው that is opposite of conservative ስለሆነ it is more aggressive ወደ አግሬሲቭነት ይሄዳል ዲጋ ያለው ሪላቲቭሊ ሊትል ኢንቨስትመንት ኢን ወርኪንግ ካፒታል ነው የሚለው ላው ወርኪንግ ካፒታል ኦልሶ ምንድነው የሚያሳየው ከተባለ such an aggressive financing policy ነው የሚያሳየው በጣም አደገኛ የሆነ አግሬሲቭ ፖሊሲ ሊከተሉ ይችላሉ ኮንዘርቫቲቭ እንላቸው ደግሞ ሞር ፎከስድ የሚያደርጉት በአጭር ጊዜ ውስጥ ወደ ካሽነት ሊቀየሩ የሚችሉ የድርጅቱ ሀብቶች ላይ ሾርት ተርም ኢንቨስትመንት ላይ ሞር ፎከስ አድርገው ይሰራሉ ትክክለኛ መልሳችን ለ61ኛው ጥያቄ ቢ ይሆናል ማለት ነው a large investment in cash and marketable security የሚለው ትክክለኛ መልስ ይሆናል ማለት ነው ወደ 62ኛው ጥያቄ እንሂድ in a business combination how do we treat all indirect costs of such bring about an consummating a business combination like finder's fee consulting fee and travel cost and so on እንግዲህ a it will allocate for different period b as an asset c as a paid in capital d as an acquisition expense ነው የሚለን እንግዲህ ቢዝነስ ኮምቢኔሽን ማለት ሁለትና ከዛ በላይ የሆኑ ድርጅቶች ወደ አንድ የሚመጡበት ማለት ነው አንድ ሲንግል ኢንቲቲ ለመፍጠር የሚደረግ ሂደት ነው ቢዝነስ ኮምቢኔሽንስ ምንለው በዚህ በቢዝነስ ኮምቢኔሽን ፕሮሰስ ውስጥ ማለት ድርጅት ያወጣቸው አንዳንድ ኢንዳይሬክት የምንላቸው ኮስቶችና አብዛኛው ኢንዳይሬክት ኮስቶች ማለት ነው ብዙ ጊዜ ከቢዝነስ ኮምቢኔሽን አንግል የሚወጡ ላይ ለምሳሌ ፋይንደር ፊ ጋር ተገናኝተው የሚመጣው ከኮንሰልቲንግ ከማማከር አገልግሎት ከትራቭል ኮስት ጋር የሚወጡ አንዳንድ ወጪዎች የት ነው መደመር ያለባቸው ከተባለ ጀስት ከቢዝነስ ኮምቢኔሽን ጋር የሚገናኙ ከሆነ ሙሉ በሙሉ አኩዚሽን ኤክስፐንስ ተብሎ መመዝገብ አለባቸው አንዱ ነው ለምሳሌ it will allocate for different period ነው የሚለው ኢንዳይሬክት ኮስት ካፒታላይዝድ አይደለም የሚደረጉት ወይም ደግሞ
አሎኬትድ አይደረጉም። ዜር ኤክስፔንስድ ኢሚዲየትሊ አይደል ድርጅቱ የሚያወጣቸው እያንዳንዱ ወጪዎች ኢሚዲየትሊ ወደ ኤክስፔንስነት ይቀየራሉ። ካፒታላይዝድ ማድረግ አንችልም ወይም ደግሞ አሎኬት ማድረግ አንችልም። ቢ አሳን አሴት ነው የሚለን ኦንሊ ዘ ፌር ቫልዩ ኦፍ ዘ አይደንቲፋይድ ኔት አሴትስ ኦፍ ዘ ካምፓኒ ነው ወይም ደግሞ ሊያቢሊቲ እንደምን የሚቆጠረው እንደ አሴት የሚቆጠረው እንጂ ኢንዳይሬክት ኮስትን እንደ ኔት አሴት ወይም ደግሞ እንደ አሴት ቆጥረ ምን አናረግም ሜጀር አናደርግም። ሲ አሴ ፔዲንግ ካፒታል የተከፈለ አጠቃላይ ክፍያ ነው የሚለን። ይሄ ፔዲንግ ካፒታል ሪሌትስ ቱ ስለ ኢኩዊቲ ኮንትሪቢዩሽን ከአንድ ድርጅት አክሲዮን ከሸጠ በኋላ ለአክሲዮኑ የተከፈለው አጠቃላይ ገንዘብ ካፒታል ነው። ፔዲንግ ካፒታል የተከፈለ ካፒታል እያለ የምንጠራው ሶ ይሄም አብሮ መሄድ አይደለም። ትክክለኛ መልሳችን የት ነው ከተባለ ዲ ነው። ስለዚህ ኢች ኤንድ ኤቭሪ ኢንዳይሬክት ኮስት ኦፍ ዘ ካምፓኒ ዊች ኢዝ ሪሌትድ ቱ ዋት ቢዝነስ ኮምቢኔሽን እንደ አኩዚሽን ኤክስፐንስ መቆጠር አለበት የሚለው በተለይ ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አይፋርስ 3 ላይ በግልጽ ስለ ቢዝነስ ኮምቢኔሽን ምን መሆን እንዳለበት ህጎችና መመሪያዎች አሉ። እነሱን ሞር ደግሞ ብታነባቸው ይገባችኋል። ሶ ትክክለኛ መልሳችን ለ62ኛው ጥያቄ ዲ ይሆናል ማለት ነው። ዌል እስኪ ወደ 63ኛው ጥያቄ እንመልከት። one of the method of discounting cash flow method is profitability index. What can be inferred from profitability index of 1.52? እንግዲህ የአንድን ድርጅት ፕሮፊታቢሊቲ ወይም ደግሞ ዲስካውንቲንግ ካሽ ፍሎውስ ከምንለካባቸው መንገዶች አንዱ ፕሮፊታቢሊቲ ኢንዴክስ ነው። ስለ ኔት ፕሬዘንት ቫልዩ ታውቃላችሁ። ስለ ኢንተርናል ሬት ኦፍ ሪተርን ታስታውሳላችሁ ብዬ ተስፋ አረጋለሁ። ስለ ዲስካውንትድ ካሽ ፍሎው ሜተድም ታውቃላችሁ ብዬ ተስፋ አረጋለሁ። በተለይ ደግሞ እንደዚህ አይነት ጥያቄዎች ፕሮጀክት አናሊሲስ የሚባል ኮርስ ላይም ታገኛላችሁ። ኤንዋይስ ግን የዚህ ድርጅት አጠቃላይ ፕሮፊታቢሊቲ ኢንዴክስ 1.52 ያሳያል። ሶ ይሄ ምንድን ነው የሚያሳየው ነው የሚለን ኤ the present value of benefit is 0.667 times the project cost ይላል። B the project return 1.5 in profit for each dollar invested ይላል። C the project net present value is greater than 0 ይላል። D the project internal rate of return is less than its cost of capital ለሚለው እንግዲህ ፕሮፊታቢሊቲ ኢንዴክስ ከአንድ በላይ ከሆነ ምን ነገሮችን ያሳያል የሚለውን ነገር እንመልከት። በተለይ ፕሮፊታቢሊቲ ኢንዴክስ ከ0 በላይ ከሆነና ከአንድ በላይ ከሆነ ዋሪ ኮሊት አንዳንድ ኔት ፕሬዘንት ቫልዩንም ስለሚነካ ምክንያቱም ተመሳሳይነትም ስላላቸው ኮምፔር ስለምናደርጋቸው ስለ ዲስካውንትድ ካሽ ፍሎው ስለምናወራ ማለት ነው። ሶ የመጀመሪያው ምርጫ ምንድነው የሚለው present value of benefits 0.66.7 times the project cost ነው የሚለው ይሄኛው ስህተት ነው። ምክንያቱም ስለ ፕሮፊታቢሊቲ ኢንዴክስ እናወራ ፕሮፊታቢሊቲ ኢንዴክስ እንዴት ነው የሚታወቀው? አጠቃላይ present value of cash inflow ሲካፈል ለምንድን ነው the present value of cash outflow አድርገን ነው የምናገኘው። ስለዚህ 1.52 means inflow excess outflow not less than ኦኬ ስለሚያንስ አይደለም ስለሚበልጥ ነው። ኦኬ ከ1.52 ምንድነው የሚያሳየው ከተባለ ኢንፍሎ ኤክሰስ አውትፍሎ አድርጓል ማለት ነው። ሶ የመጀመሪያው ጥያቄ ጋር ያለው የምርጫው ዋሪ ኮሊቲ ይሄ ስህተት ነው። ቢ ፕሮጀክት ሪተርን 1.5 ኢን ፕሮፊት ፎር ኢች ዶላር ኢንቨስት ለተደረገበት ይገኛል። ክሎዝ የሆነ መልስ አለው፣ ተቀራራቢ ነው። ነገር ግን ፕሮፊታቢሊቲ ኢንዴክስ ሜጀር የሚያደርግልን ቫልዩ ክሬትድ የተደረገው ፐር ዶላር ኢንቨስትመንት ወይም ደግሞ ኢንቨስትድ እንጂ እያንዳንዷን ፕሮፊት ስትሪክትሊ ሜጀር ላይ ያደርግልን ይችላል። ይሄም አንዱና በጣም መሰረታዊ የሆነ ስህተት ያለበት ብለን ከምናስበው ተቀራራቢ መልስ ቢኖረውም ግን ስትሪክትሊ ፕሮፊትን ሜጀር ያደርግልንም። ሲ ምን ይላል? the project net present value is greater than 0 ይላል። ፕሮፊታቢሊቲ ኢንዴክስ ከአንድ በላይ ከሆነ ሁሌም ቢሆን ኔት ፕሬዘንት ቫልዩ ከአንድ በላይ ነው ማለት ነው። ስለዚህ ፕሮፊታቢሊቲ ኢንዴክስ greater than 1 ምንድነው የሚያመለክተው ከተባለ present value of inflow በተለይ ደግሞ ፕሮጀክት ኔት ፕሬዘንት ቫልዩ ማለት ነው ከኮስቱ ስለሚበልጥ ይሄ ማለት በሌላ አገላለጽ ደግሞ ፖዚቲቭ የሆነ ኔት ፕሬዘንት ቫልዩ ያሳየናል ማለት ነው። ስለዚህ ኔት የሆነ ፖዚቲቭ የሆነ ኔት ፕሬዘንት ቫልዩ የሚያሳየን ከሆነ ትክክለኛ መልሳችን ለዚህ ጥያቄ ማን ይሆናል ማለት ነው? ሲ ይሆናል። ዲጋ ያለው ምርጫ ፕሮጀክት ኢንተርናል ሬት ኦፍ ሪተርን ከኮስት ኦፍ ካፒታል ያንሳል የሚለን ኖ። ፕሮፊታቢሊቲ ኢንዴክስ ከአንድ የሚበልጥ ከሆነ ኢንተርናል ሬት ኦፍ ሪተርን በተመሳሳይ ከኮስት ኦፍ ካፒታል ይበልጣል እንጂ አያንስም። ስለዚህ ትክክለኛ መልሳችን ለ63ኛው ጥያቄ ሲ ይሆናል። ይህንን አይነት ፋይናንሻል ማኔጅመንት ላይ በደንብ መመልከት ትችላላችሁ። እንደዚህ አይነት ነገሮች በብዛት አሉ። እዛ ጋር ብታነቡት ሞር ይገባችኋል ማለት ነው። ወደ 64ኛው ጥያቄ እንመልከት። which of the following statement is incorrect? ከሚከተሉት መካከል ስህተት የሆነው የትኛው ነው ነው የሚለን a accounting for income tax which is typical for business organization is usually not appropriate for government and not for profit organizations. b evaluating the performance and operating result using profitability indicator is impossible for all type of governmental and not none for profit organization. C fiscal accountability relates to what rising and spending of resource generally within a budgetary period of 1 year ይላል።
ዲ ፕራይቬት ቢዝነስ ሲክስ ቱ ኢንክሪዝ ዴር ዌልት ፎር ዘ ቤኔፊት ኦፍ ዴር ኦነርስ ይለናል። እንግዲህ ከሚከተሉት መካከል ስህተት የሆነው ነው የሚለን ጥያቄ ነው። እንደምታዩት ስህተት የሆነውን ነገር ነው ወይም ደግሞ ኢንኮሬክት የሆነውን ነው እዚህ ጋር የምንፈልገው። እስኪ ለምሳሌ አካውንቲንግ ፎር ኢንካም ታክስ ዊች ቲፒካል ፎር ቢዝነስ ኦርጋናይዜሽን ጋር የሚገናኝ አንዳንድ ነገሮች ላይ ለገቨርንመንታል ኦርጋናይዜሽን ወይም ደግሞ ስለ ኖት ፎር ፕሮፊት ኦርጋናይዜሽን አፕሊኬብል አይደለም ነው የሚለው። እንደምታውቁት ፕሮፊታቢሊቲ ወይም ደግሞ ትርፍን በተመለከተ ብዙ ጊዜ የገቨርንመንታል እና የኤንጂኦዎች መሰረታዊ የሆነ አላማ አይደለም። ምክንያቱም ፕሮፊት ኦሪየንትድ ስላልሆነ ፕሮፊት ኦሪየንትድ የሆኑ ጀስት ቢዝነስ ኦርጋናይዜሽን ናቸው። ነገር ግን ጀስት they can still evaluate performance using the financial or maybe ኤፊሽንሲ ኢንዲኬተርስ። ነገር ግን የመንግስት ተቋማትም ቢሆን የኤንጂኦ ተቋማት የምንላቸው ቢሆን የራሳቸውን እያንዳንዱን ፐርፎርማንስ የተለያዩ ፋይናንሻል ፐርፎርማንስ ሊሆን ይችላል፣ ኤፊሽንሲ ሊሆን ይችላል። በተለያየ መንገድ ኳሊታቲቭ እና ኳንታቲቭ ወይ ተጠቅመው የራሳቸውን ፐርፎርማንስ ኢቫሉዌት ያደርጋሉ። ነገር ግን ሙሉ በሙሉ በሚባል ደረጃ ላይ ሆን ይችላል የሚለው ነገር ነው። ሶ ትክክለኛ መልሳችን ኢንኮሬክት ስህተት የሆነው የትኛው ነው ከተባለ ቢ ምን ይላል? ኢቫሉዌቲንግ ዘ ፐርፎርማንስ ኤንድ ኦፕሬቲንግ ሪዛልት ዩዚንግ ፕሮፊታቢሊቲ ኢንዲኬተር ኢዝ ኢምፖሲብል ለሚለው ኢምፖሲብል ማለት ራሱ ትክክል አይደለም። አንዳንድ ጊዜ ድርጅቶች ትርፋማ ባይሆኑም እና ለትርፍ ያልተቋቋሙ ድርጅቶች ቢሆኑ ፋይናንሻል ነክ የሆኑ መረጃዎችን ፐርፎርማንስ ኤንድ ኦፕሬቲንግ ሪዛልት ዩዚንግ ፕሮፊታቢሊቲ ኢንዲኬተሮች ራሳቸው ሊለኩ ይችላሉ ፎር ኦል ታይፕ ኦፍ ገቨርንመንታል ኤንድ ኤንጂኦ ስለሚል ያፈርስብናል። እንዲሁም ሙሉ በሙሉ የሁሉም የመንግስት ተቋማት ፕሮፊታቢሊቲ ኢንዲኬተር አይጠቀሙም ማለትም ስህተት ስለሆነ ማለት ነው። ሶ ኢንኮሬክት የሆነው ቢ ነው። ሌሎቹ ላይክ ዲ ምን ይላል? ፕራይቬት ቢዝነስ ሲክስ ቱ ኢንክሪዝ ዴር ዌልዝ ፎር ዘ ቤኔፊት ኦፍ ዴር ኦነርስ ይላል። የግል ድርጅቶች የድርጅቱ ባለቤቶችን አጠቃላይ ሀብት ዌልዝ ከፍ ለማድረግ ነው የሚሰሩ የሚለው ትክክል ነው። እዚህ ጋር ፊዚካል አካውንታቢሊቲ በጣም ራይዝ ማድረግ አለበት። ስለ ስፔንዲንግ ኦፍ ሪሶርስ ጀነራሊ ዊዝን በጀታሪ ፒሪድ ኦፍ 1 year ላይ መታወቅ አለበት ነው የሚለው ትክክል ነው። አካውንታቢሊቲ ትራንስፓረንሲ የሚባለው የስትሬት ፎርዋርድ የሚባለው ስቲዋርድሺፕ በገቨርንመንታል ኦርጋናይዜሽን ላይ በደንብ በሰፊው ያለበት ነው። ኤም በተመሳሳይ ለቢዝነስ ኦርጋናይዜሽን ነው ኢንካም ታክስ ሞር የሚሰራው። የኤንጂኦ እና ገቨርንመንታል ኦርጋናይዜሽንስ ምንላቸው የመንግስት ተቋማትና ለትርፍ ያልተቋቋሙ ድርጅቶች ግብር እንዲከፍሉ አይገደዱም። ሶ ትክክለኛ መልሳችን ለ64ኛው ጥያቄ ቢ ይሆናል ማለት ነው። 65ኛው ጥያቄ እንመልከት። ቴስት ኦፍ ኮንትሮል ፎር ዘ አኩዚሽን ኤንድ ፔመንት ሳይክል ኢዝ ዲቫይድ ኢንቱ ኤ ቴስት ኦፍ አኩዚሽን ኤንድ ኢንካም፣ ቢ ቴስት ኦፍ አኩዚሽን ኤንድ ኤክስፔንዲቸር፣ ሲ ቴስት ኦፍ አኩዚሽን ኤንድ ዲስፐርስመንት፣ ዲ ቴስት ኦፍ አኩዚሽን ኤንድ ፔመንት። እንግዲህ የኦዲቲንግ ትምህርት ነው ይሄ። ስለ ቴስት ኦፍ ኮንትሮል ስናወራ ስለ አኩዚሽን ኤንድ ፔመንት ሳይክል ሁለት መሰረታዊ ነገሮችን ይይዛል። የትኛውና የትኛውን የሚተማነው ሁለት ነገሮችን የሚይዘው ስለ አኩዚሽን ኤንድ ፔመንት ሳይክል ካወራን አኩዚሽን ኤንድ ፔመንት የሚባል ሁለት ነገሮችን ይይዛል። አንድ ነው። ሶ ቴስት ኦፍ አኩዚሽን ኤንድ ፔመንት የሚለው ዲ ጋር ያለው ምርጫ ትክክለኛ መልሳችን ነው። ቀላልም ስለሆነ መድገም አያስፈልግም። ሶ ኮንትሮል ኢን ዘ አኩዚሽን ኤንድ ፔመንት ሳይክል አር ቴስትድ ቱ ኢንሹር ዋት ፐርቼዝስ አር ፕሮፐርሊ አውቶራይዝድ። አኩዚሽን ከግዢ ጋር ተገናኝቶ የሚመጣ ነገር ነው። አንድ ድርጅት በትክክል መግዛቱን አውቶራይዝ መደረጉን መመዝገቡን የተገዛው ግዢ ደግሞ በዱቤ ነው ወይስ ደግሞ በጥሬ ገንዘብ ነው የሚለውን ነገር አንድ በአንድ አንደርስታንድ የምናደርግበት ነው። ከዛ በኋላ ከተገዛ በኋላ የሚቀጥለው ስቴፕ ምንድነው ከተባለ ፓይመንት ነው። ክፍያ አለ። ክፍያ ስንከፍል ካሽ አውት ፍሎ ሲያደርግ ነገሮችን ፓይመንት አኩሬት መከፈሉን አለመከፈሉን የምናረጋግጥበት የአካውንቲንግ ሳይክል ምን ይባላል? ቴስት ኦፍ ኮንትሮል ላይ ማለት ነው። አኩዚሽን ኤንድ ፔመንት ሳይክል እየተባለ ብዙ ጊዜ ይጠራል። ሲጋ ያለው ምርጫ አኩዚሽን ኤንድ ዲስፐርስመንት ስለሚል ዲስፐርስመንት እና ፓይመንት ሞር ይገናኛሉ። ዲስፐርስመንት ክፍያ ነው፣ ፓይመንትም ክፍያ ነው። ነገር ግን በኦዲቲንግ በጣም የተለመዱ ምንላቸውና ፖፑላር ምንላቸው በጣም የተለመደ ቃል ምንለው አኩዚሽን ኤንድ ፔመንት ሳይክል ስለሆነ ዲ ብለን ትክክለኛ መልሳችን እንመርጣለን ማለት ነው። 35ኛው ጥያቄ the correct answer ምን ይሆናል ማለት ነው? ዲ ይሆናል። 66ኛ ጥያቄ which audit type is used to evaluate the efficiency and effectiveness of the organization operating procedures and methods? okay ከሚከተሉት መካከል የትኛው የኦዲት ታይፕ ነው ብዙ ጊዜ የአንድን ድርጅት ወይም ኦርጋናይዜሽን ኤፊሽንሲ ኤንድ ኢፌክቲቭነስን ኢቫሉዌት ለማድረግ የምንጠቀምበት? በተለይ ደግሞ ስለ ኦፕሬቲንግ ፕሮሲጀርስ ኤንድ ሜተድ ነው የሚለን። ኤ ፋይናንሻል ስቴትመንት ኦዲት፣ ቢ ኮምፕላያንስ ኦዲት፣ ሲ ፐርፎርማንስ ኦዲት፣ ዲ ስፔሻል ኦዲት ነው የሚለን። እንግዲህ እያንዳንዱ የኦዲት አይነቶች ምን ኦዲት ማድረግ እንዳለብን ያመለክታሉ። ለምሳሌ ኤ ምን ይላል? ስለ ፋይናንሻል ስቴትመንት ኦዲት ነው። ፋይናንሻል ስቴትመንት ኦዲት እንደምታውቁት አብዛኛው ኦዲተሩ የሚሰራው ስራ ብዙ ጊዜ ድርጅቶች ኦዲት የሚደረጉት ነው። እዚህ ጋር ፋይናንሻል ኦዲት ማለት ስሙ እንደሚያመለክተው ሞር ፎከስ አድርገን የምንሰራው ምንድነው whether the financial statements are presented fairly or not። የዚህ ድርጅት ፋይናንሻል ስቴትመንት በትክክል ፕሬዘንት ሆኗል ወይስ አልሆነም፣ that any material misstatement አለ ወይስ የለም፣ ስህተት አለ ወይስ የለም የሚለው ነገር ፕሮቫይድ የምናደርግበት ነው።
አንድ ስለ ኦፕሬሽናል ኤፊሽንሲ አያወራም ይሄ። ስለዚህ ኤ መልስ ሊሆን አይችልም። ቢ ስለ ኮምፕላያንስ ኦዲት ነው። ኮምፕላያንስ ኦዲት ህግና ስርዓትን ተከትለው ይሰራሉ ወይስ አይሰሩ የሚለውን ነገር የምናይበት መንገድ ነው። ቼክ ዌዘር ዘ ኦርጋናይዜሽን ኢዝ ፎሎዊንግ ላውስ ሬጉሌሽን ፖሊሲ ስታንዳርድስ ፕሮሲጀርስ ኤንድ አዘርስ። ትክክለኛ የሆነ ስታንዳርድ ህግና መመሪያ ተከትለው ድርጅቶች ፋይናንሻል ስቴትመንት ያዘጋጃሉ ወይስ ይሰራሉ ወይስ አይሰሩ የሚለውን ነገር ኦዲት የምናደርግበት የኦዲት ታይፕ ምን ይባላል? ኮምፕላያንስ ኦዲት ከህግና ከስርዓት ጋር የሚገናኝ ነው። ፐርፎርማንስ ኤንድ ኦዲት የምንለው ደግሞ ከአጠቃላይ ነባሪያ ሁኔታ ጋር ተገናኝቶ ከአቅም ጋር ተገናኝቶ ከፐርፎርማንስ ጋር ተገናኝቶ የሚለካ ነው። ስለዚህ ሞር የምናወራው ኢቫሉዌት ዘ ኤፊሺየንሲ ኤንድ ኢፌክቲቭነስ ኦፍ ዘ ካምፓኒ ኢኮኖሚክ ኦፕሬሽንስ ኤንድ ፕሮሲጀር ምን ይመስላል የሚለውን ነገር የምናይበት ዋት ኢኮል ፐርፎርማንስ ኦዲት ይባላል። የመጨረሻው ደግሞ ስፔሻል ኦዲት የምንለው ብዙ ጊዜ ኮንዳክት የሚደረገው ስፔሲፊክ የሆኑ ፐርፐዝ ኦር ኢሹ ካለን ጀነራል አሰስመንት የምንሰራ ከሆነ እንጠቀማለን። ስፔሻል በጣም ብዙ ጊዜ ሳይሆን አንዳንድ ጊዜ አስፈላጊ ሆኖ ሲገኙ የምንሰራበት የኦዲት ታይፕ ነው ኦፕሬሽናል ፐርፎርማንስ ላይ። ለዚህ ጥያቄ ትክክለኛ መልሳችን ስለ ድርጅቱ ነባራዊ ሁኔታ ኢፌክቲቭነስ ኤንድ ኤፊሺየንሲ እና አቅም እና መሰረታዊ ነገሮችን ማጣራት ከፈለግን ኦዲት ማድረግ ከፈለግን የምንጠቀመው የኦዲት አይነት ምን ይባላል ከተባለ ፐርፎርማንስ ኦዲት ይባላል። ትክክለኛ መልሳችን ሲ ይሆናል ማለት ነው። 67ኛ ጥያቄ A management accountant is tasked with evaluation of what a potential lease agreement for a machine. The lease is accounted for as a capital lease. All of the following are relevant factor to be considered in order to make the comparison except one. ከሚከተሉት መካከል እንግዲህ ብዙዎቹን ሪሌቫንት ፋክተር ናቸው መውሰድ አለብን ኮንሲደርድ መደረግ አለባቸው። ነገር ግን አንዱ አይደለም ነው የተባለው። A periodic lease payments, B cost of operating the machine, C revenue from sale of product the machine is used to make, D cost saving expected from the use of the machine የሚለው ነገር ምርጫዎች ተዘርዝረዋል። አንድ ማኔጅመንት አካውንታንት እንግዲህ የአንድን ድርጅት ፖቴንሻል ሊዝ አግሪመንት ከገባ በኋላ በማሽኑ ማለት ነው እንዴት ነው ካፒታል ሊዝን ሪኮግናይዝ ማድረግ አለብን የሚለው ነገር ማየት አለብን። እንግዲህ revenue from sale of products the machine is used to make ነው የሚለው። ለምሳሌ አንዱና መሰረታዊ ጉዳይ ሲጋ ያለው ማለት ነው except one ስህተት የሆነው ነው የምንመርጠው actually revenue from sale of product the machine is used to make ነው የሚለው። ድርጅቱ ያለውን ማሽን ሽጦ ገቢ የሚያመነጭ ከሆነ ይሄኛው ከሊዝ ጋር የሚገናኝ አይደለም ወይም ደግሞ ዳይሬክት ሪሌቫንት ፎር ኮምፔሪንግ ሊዝ ኤንድ ባይ ዲሲዥንን ለማወዳደር አይጠቅምም። ምክንያቱም ኦልሬዲ ድርጅቱ ፕሮዳክትን ከሸጠ በኋላ ረቨኑ ጀነሬት አድርጓል። ኦኬ አንዱ ይሄ ነው። ስለዚህ ትክክለኛ ኤክሰፕት ስለሚል ስህተት የሆነው ሪሌቫንት ፋክተር ሊሆን የማይችለው ሲ ነው። ኤ ፔሪዮዲክ ሊዝ ፓይመንት በቃ አስፈላጊ ጉዳይ ነው። አንዱ ሊዝ ሊዝ እና ባይ ዲሲዥንን ስንወስን የምናደርገው ትልቁ ነገር ፔሪዮዲክ ሊዝ ፓይመንት ምን ያህል ክፍያ እንከፍላለን የሚለው ነገር መታወቅ ስላለበት፣ ኦኬ ኮስት ኦፍ ኦፕሬቲንግ ዘ ማሽን ምን ያህል አማውንት ነው የሚለው ነገር በተመሳሳይ መታወቅ አለበት። revenue is influenced by many factors beyond the lease decision ነው። ከሊዝ ዲሲዥን በስተጀርባ በጣም ብዙ ነገሮች አፌክት ሊያደርጉ ይችላሉ። ትክክለኛ መልሳችን ለ67 ነው ጥያቄ። ስህተት የሆነው ሊዝን በተለይ ደግሞ ለማወዳደር ሪሌቫንት ፋክተር ያልሆነ ሁለት ነገሮችን ስናወዳደር ማለት ነው ማን ይጠቀመው የትኛው ነው ከተባለ revenue from sale of products የሚለው ትክክለኛ መልስ ይሆናል ማለት ነው። 68ኛ ጥያቄ gain or loss arising on the initial recognition of a biological asset and from a change in the fair value less estimated point of sale cost of biological asset should be included in እንግዲህ ኢንተርሚዲየት እና አድቫንስድ ፋይናንሻል አካውንቲንግ ላይ ይሄንን ኮንሰፕት ማግኘት ትችላላችሁ፣ ይሄንን ቶፒክ ማግኘት ትችላላችሁ። ኤኒዌይስ ግን ጌን ኤንድ ሎዝን ሪኮግናይዝ በማድረግ ሂደት ውስጥ ወይም ደግሞ የሚመጣው መቼ ነው? በተለይ ከባዮሎጂካል አሴት ጋር ነው የሚለን። ኤ ካፒታል ሪዘርቭ ዊዝን ኢኩዊቲ፣ ቢ ዘ ስቴትመንት ኦፍ ሪኮግናይዝድ ጌን ኤንድ ሎዝ፣ ሲ ዘ ኔት ፕሮፊት ኦር ሎዝ ፎር ዘ ፔሪድ፣ ዲ ሰፓሬት ኢቫሉዌሽን ሪዘርቭ ነው የሚለን። እንግዲህ ብዙ ጊዜ እንደዚህ አይነት ጌን ኤንድ ሎዝ አራይዝ ካደረገ በኋላ የት ነው መመዝገብ ያለበት ነው፣ የት ነው መቀመጥ ያለበት ነው፣ የት ነው መካተት ያለበት ነው ጥያቄው የሚለው። ድርጅቶች ከባዮሎጂካል አሴት ጋር ተገናኝቶ የሚገኝ ማንኛውም አይነት ገቢና ወጪ ጌን ኤንድ ሎዝ ማለት ነው የት ነው መቀመጥ ያለበት ከተባለ the net profit or loss of for the period of the company ላይ በግልጽ መቀመጥ አለባቸው። ስለዚህ gain or loss from initial recognition and change in fair value መጀመሪያ ሪኮግናይዝ ካደረግን በኋላ በተለያየ ምክንያት ፌር ቫልዩ እየተቀያየረ በሄደበት ባዮሎጂካል አሴቱ የአግሪካልቸራል አሴቱ ማለት ነው ፕሮፊት ኦር ሎዝ ስቴትመንት ላይ በግልጽ ተቀምጠው መቅረብ አለባቸው፣ መሰረት አለባቸው። ትክክለኛ መልሳችን ለ68ኛው ጥያቄ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። the net profit or what loss for the period የሚለው what you call it ትክክለኛ መልስ ይሆናል ሲ ማለት ነው። ትክክለኛ መልስ ይሆናል። ዌል 69ኛ ጥያቄ እንመልከት።
which of the following is not role of the financial system in economic development? ከሚከተሉት መካከል የፋይናንሻል ሲስተም በኢኮኖሚክ ዲቨሎፕመንት ለአንድ ሀገር መሰረታዊ የሚባል የኢኮኖሚክ እድገትና ለውጥ ለማምጣት ከሚያስፈልጉ መሰረታዊ ሮሎች መካከል ፋይናንሻል ሲስተሙ ሮል የሌለው የትኛው ነው የሚለው። ሮል ሊሆን የማይችለው የትኛው ነው? ኤ reduce the transaction cost, B it links the savers and investor, C reduce the exposure of investor to risk, D reduce such symmetric information ነው የሚላል። እንግዲህ ከተዘረዘሩት መካከል የፋይናንሻል ሲስተም በኢኮኖሚክ ዲቨሎፕመንት ላይ ምንም አይነት ሮል የሌለው የትኛው ነው ከተባለ ከተዘረዘሩት አንዱን መለየት ነው። ለምሳሌ ትራንዛክሽን ኮስት መቀነስ ነው የሚለው በጣም ትክክል ነው። ምክንያቱም ፋይናንሻል ኢንተርሚዲያሪ ፋይናንሻል ሲስተም በዙ ቁጥር የትራንዛክሽን ኮስትን በመቀነስ ቦሮሮንና ሌንደሩን አንድ ላይ በማገናኘት ጥሩ የሆነ የተሳለጠ የኢኮኖሚክ ዲቨሎፕመንት እንዲመጣ ያደርጋሉ። አበዳሪዎችንና ቆጣቢዎችንም በተመሳሳይ ኢንቨስተርና ሴቨሩን ያገናኛሉ፣ ሊንክ ያደርጋሉ። በተመሳሳይ ደግሞ አንዳንድ መሰረታዊ የሚባሉ ነገሮችን በጀስት ፋሲሊቴት በማድረግ ኢንቨስተሩ ጋር የሚመጣውን ኤክስፖዠር ምን ያደርጋሉ? ይቀንሳሉ፣ ሪስኩን ማለት ነው። ምክንያቱም ኢንቨስተር በተፈጥሮው ሪስክ ቴከር ስለሆነ ማለት ነው። ዲጋ የሚለው ሲሜትሪክ ኢንፎርሜሽን መቀነስ ይላል። ይሄ በጣም ስህተት ነው። እንደምታስታውሱት ከኢንቨስተር ጋር ተገናኝቶ ሁለት ነገሮች አሉ። አንደኛው የሲሜትሪክ ኢንፎርሜሽን ነው፣ ሁለተኛው ሲሜትሪክ ኢንፎርሜሽን የሚባለው ነው። ስለዚህ ፋይናንሻል ሲስተም ሜክ ኢት ቺፐር ኤንድ ኢዘር ፎር ትራንስፈር ፈንድ፣ ገንዘብን በቀላሉ በትራንስፈር በማድረግ ኮስት ይቀንሳል። በጣም ቺፐር ነው፣ ኢዚ ነው። ፋይናንሻል ሲስተም ቻናል ፈንድስ ፍሮም those who have surplus፣ በጣም ብዙ ገንዘብ ላላቸው ከዛ ደግሞ who need capital ገንዘብ ለሚፈልጉ ምን ያደርጋል? እየተቀበለ ሴቭ እያደረገ መልሶ ያበድራል። ስራው ዳይቨርሲፊኬሽን ኢንፍራስትራክቸር such diversifications ኢንሹራንስን በመጠቀም ሪስክ ማኔጅመንት ኢንስትሩመንትን በመውሰድም በተመሳሳይ ድርጅቶች ብዙ ጊዜ ሪስክ ምን ያደርጋሉ? ዳይቨርሲፋይ ያደረጉ እየቀነሱ ይሄዳሉ ማለት ነው። ዲጋ ያለው ጀስት ፋይናንሻል ማርኬት ዩዥዋሊ አሲሜትሪክ ኢንፎርሜሽን ነው እንጂ ሲሜትሪክ ኢንፎርሜሽንን ምን አያደርግም አያይም። ምን ማለት ነው የሚለውን ነገር እንመልከታለን። ፕራይመሪ ፋንክሽንስ ኦፍ ዌል ፋንክሽኒንግ ሰች ፋይናንሻል ሲስተምስ የሚባለው ፋይናንሻል ኢንተርሚዲያሪስ ምንላቸው ጀስት ቱ ሄልፕ the managing systems like minimizing such asymmetric information። ሲሜትሪክ ከሆነ ምንም አያስፈልግም፣ የተስተካከለ በሁለቱ ወገን ተመሳሳይ የሆነ ጥሩ የሆነ መረጃ አለ ማለት ነው። አሲሜትሪክ ኢንፎርሜሽን ስንል ግን ምን ማለት ነው የሚለውን ነገር አንደርስታንድ ማድረግ ያስፈልጋል። ኦኬ ቺኗ የተለየ ስለሆነች አሲሜትሪክ ኢንፎርሜሽን የምንለው ምንድነው? አንድ ፓርቲ አንድ ኢንቨስተር መረጃው አለው፣ ኦኬ ስለ ትራንዛክሽን እውቀት አለው፣ መረጃው አለው። አንድ ደግሞ የለውም። ሁለት ግለሰቦች የተለያየ መረጃ ካላቸው፣ የተለያየ እውቀት ካላቸው፣ የተለያየ ኢንፎርሜሽን ካላቸው ይሄ በጣም የተሳሳተ ስለሆነ አሲሜትሪክ ኢንፎርሜሽን ሊፈጠር ይችላል። አሲሜትሪክ ኢንፎርሜሽን ደግሞ የመቀነስ ኦኬ ኃላፊነት አለባቸው። ስለዚህ ሪዲዩስ ሲሜትሪክ የሚለው ግን በጣም ስህተት ነው። አሲሜትሪክ ቢሆን ነበር ትክክለኛ መልስ ሊሆን የሚችለው። ለ69ኛው ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። ስለዚህ 69ኛው ጥያቄ በዚህ እንሰራለን። ወደ 70ኛው ጥያቄ እንምጣ። Under retail inventory method, which of the following concept is explaining as decrease in the original sale price of inventory? ሪቴል ኢንቨንተሪ ሜትርን ተጠቅመን ከሚከተሉት መካከል ስለ ዲክሪዝ ኢን ዘ ኦሪጂናል ሴል ፕራይስ ኦፍ ኢንቨንተሪ ዲፋይን የሚያደርግልን ኮንሰፕት የትኛው ነው የሚለን? ኤ ማርክ ዳውንስ፣ ቢ ማርክ አፕ፣ ሲ ማርክ ዳውን ካንስሌሽን፣ ዲ ማርክ አፕ ካንስሌሽንስ። ሪቴል ኢንቨንተሪ ሜትር ተጠቅመን ኦሪጂናል ሴል ፕራይስ ኦፍ ኢንቨንተሪ መቀነሱን የሚያሳይበት ምንድን ነው የሚለው እናያለን። ማርክ ዳውን የመጀመሪያው ምርጫ ጋር ያለው ትክክለኛ መልስ ነው። ለምን? ዲስ አር ጀስት ሪዳክሽን ኢን ዘ ኦሪጂናል ሴሊንግ ፕራይስ ኦፍ ኢንቨንተሪ። ማርክ ዳውን መቀነስ። ስለዚህ የመጀመሪያ ኢንቨንተሪ የሚሸጥበት ዋጋ ኦሪጂናል ሴሊንግ ፕራይሱ ከቀነሰ ማርክ ዳውንስ ይባላል። ይሄንን የሚያሳይልን አንዱ ነው። ሌሎችም አሉ። ማርክ አፕ ኢንክሪዝ ኢን ሴሊንግ ፕራይስ አብove ዘ ኦሪጂናል ኮስት። ለምሳሌ ኦሪጂናል ኮስቱ 10 ብር ከሆነ 12% ሴሊንግ ፕራይሱ ብናደርገው ማርክ አፓችን 2 ብር አለች። ማርክ አፕ ማለት ወደ ላይ መጨመር ነው። ማርክ ዳውን መቀነስ ነው። ስለዚህ ጥያቄው ስለ ዲክሪዝ ኢን ዘ ኦሪጂናል ሴሊንግ ፕራይስ ኦፍ ኢንቨንተሪ ስለሚያወራ ትክክለኛ መልሳችን ማርክ ዳውን ይሆናል። ማርክ ዳውን ካንስሌሽን ጀስት ኦከርስ when previously የተቀነሰ ፕራይስ አለ፣ እሱን ምን ማድረግ ሪስቶርድ ማድረግ፣ ፓርሻሊ ጀስት ካንስልድ ማድረግ ማምጣት። ለምሳሌ መጀመሪያ 10 ብር የነበረውን ከዛ ወደ 8 ብር ቀነሰን፣ ከዛ ይሄንን ደግሞ ፓርሻሊ ወደ 9 ብር ከፍ አድርገን ካንስል አድርገን መመለስ ነው። ማርካፕን በተመሳሳይ እንደዛ ነው። የማርካፕ ጋር ተገናኝቶ የሚመጣ ነው። ባክ ማለት ነው። ኦኬ ፕሪቪየስሊ ሴሊንግ ፕራይሱን ጨምረናል፣ ከዛ በኋላ ግን እንዲቀንስ ማድረግ ዋሪ ኮሌት ማርካፕ ካንስሌሽንስ ይባላል። ኤንዋይስ ለዚህ ጥያቄ ትክክለኛ መልሳችን ኦሪጂናል ሴሊንግ ፕራይስ ኦፍ ኢንቨንተሪ ዲክሪዝ ካደረገ ምን ይባላል? ማርክ ዳውንስ ይባላል።
ሶ the correct answer is A ይሆናል ማለት ነው። 70ኛው ጥያቄ። 71ኛ ጥያቄ when the auditor goes through the population and select a item for the sample without regard to their size, source or other distinguished characteristics he or she is doing ይለናል። እንግዲህ አንድ ኦዲተር በተለይ ደግሞ በፖፑሌሽንን አንድ አይቶ ሴሌክት ሳምፕል ሲያደርግ ምንም አይነት ነገሮችን ሳያይ ማለት ነው። ላይክ ሳይዝ ሳይመለከት፣ ሶርስ ሳይመለከት፣ አዘር መለኪያዎችን ሳይወስድ ኦልሬዲ ሳምፕል ሴሌክት ካደረገ ምንድነው እየሰራ ያለው ነው የሚለን። ኤ ብሎክ ሳምፕል ሴሌክሽን፣ ቢ ስታቲስቲካል ሴሌክሽንስ፣ ሲ ሲስተማቲክ ሳምፕል ሴሌክሽን፣ ዲ ሰርች ሃዛርድ ሴሌክሽንስ ይለናል። አይ ቲንክ ይሄንን በደንብ የምታውቁት ይመስለኛል ኦዲቲንግ ላይ ማለት ነው። ሶ እንደዚህ አይነት ነገሮች ካሉ ዋሪኮሊት እናያቸዋለን። አክቹዋሊ ዲ ነው መልሱ። ኤ ለምሳሌ ብሎክ ሳምፕል ሴሌክሽን ይላል። ይሄኛው ጀስት ብሎክ ሳምፕል ማለት ሴሌክቲንግ ሰች ቀጣይነት ያለው ግሩፕ ኦፍ አይተምን ፍሮም ዘ ፖፑሌሽን ኦኬ መምረጥ ዋሪኮሊት ምን ይባላል? ብሎክ ሳምፕል ሴሌክሽን እንለዋለን። ስታቲስቲካል ሴሌክሽን ስንለው ደግሞ ፎርማል ስታቲስቲካል ሜትድ ተጠቅመን ኦኬ ሳምፕሊንግ ሪስኩን ሜጀር እያደረግን በስርዓት ሳምፕል ሳይዝ የምንወስድ ከሆነ ነው። ሲስተማቲክ ስለሆነ ሳምፕሊንግ ሴሌክሽን ደግሞ ጀስት ሴሌክቲንግ አይተምስ ዩዚንግ ኤ ፊክስድ ኢንተርቫል። ለምሳሌ ከ1 እስከ 5 ከሆነ 5ኛውን እንመርጣለን፣ ከዛ 10ኛው 15ኛው፣ ከ1 እስከ 10 ከሆነ 10ኛውን እንመርጣለን፣ የሚቀጥለው 20ኛ ያን የምንወስድ ከሆነ ሲስተማቲክ ይባላል። አሁን የተዘረዘረው ጋር ውጭ ግን ጥያቄው ጋር ያለው ዊዛውት ኤኒ ክራይቴሪያ ከሆነ ሃዛርድ ሴሌክሽን እንለዋለን። ሜይ ዘ ኦዲተር ሴሌክት አይተምስ ዊዛውት ኤኒ ስትራክቸርድ ሜትርስ፣ ምንም አይነት ስትራክቸርድ የሆነ ሜትር ሳይጠቀም ጀስት በያዝነስን አቮይድ ለማድረግ የሚደረግበት ኖት ዩዚንግ ፎርማል ስታቲስቲካል ቴክኒክን ሳይጠቀም የሚሰራ ከሆነ ምን ይባላል? ሃዛርድ ሴሌክሽን ይባላል። ትክክለኛ መልሳችን ለ71ኛው ጥያቄ ዲ ይሆናል ማለት ነው። ዲ ብለን እንሰራለን ማለት ነው። 72ኛ ጥያቄ which EPSAS standard deals with consolidated financial statement of public enterprise? ስለ ፐብሊክ ኢንተርፕራይዝ ስለ ኮንሶሊዴትድ ፋይናንሻል ስቴትመንት የሚያወራው የኤፕሳስ ስታንዳርድ የትኛው ነው የሚለን ይሄንን በቀላሉ ህግን መመልከት ነው። ኤፕሳስ 19፣ ኤፕሳስ 17፣ ኤፕሳስ 6፣ ኤፕሳስ 11 ነው የሚለን። ለዚህ ጥያቄ ትክክለኛ መልሳችን ኤፕሳስ 19 ነው። ይሄ ህጉ ላይ ስላለ ምንም ጀስት ማውራት ያስፈልግም። ህጉን ብትመለከቱት ሞር ስለ ኤፕሳስ ታውቃላችሁ። ሶ ኤፕሳስ 19 ማለት ነው ስለ ኮንሶሊዴትድ ፋይናንሻል ስቴትመንት በተለይ ደግሞ ስለ አካውንቲንግ ፎር ኢንተረስት ኢን ኮንትሮልድ ኢንቲቲ ጆይንት ቬንቸር እና አንዳንድ ነገሮችን በግልጽ የምናይበት የፋሬስ የኤፕሳስ የመንግስት ተቋማት የሚጠቀሙት ማለት ነው የስታንዳርድ ነው። ይሄንን መመልከት ትችላላችሁ። ኤፕሳስ 17 ስለ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ስለ ፊክስድ አሴት ነው የሚያወራልን። ኤፕሳስ 6 ስለ ካሽ ፍሎው ስቴትመንት ያወራል። ኤፕሳስ 11 ደግሞ ስለ ኮንስትራክሽን ኮንትራክት ያወራል። እነዚህ ነገሮች አንደርስታንድ በማድረግ በማንበብ ተጨማሪ መረጃ መውሰድ ትችላላችሁ። ኤኒዌይስ ግን ለ72ኛው ጥያቄ ስለ ኤፕሳስ 19 ማለት ነው ስለ ኮንሶሊዴትድ ፋይናንሻል ስቴትመንት ስለ መርጀር ኤንድ አኩዊዚሽን ብዙ ነገሮችን የሚያወራበት ቶፒክ ነው። ይሄንን አንደርስታንድ ማድረግ አለባችሁ። 73ኛ ጥያቄ the following data pertain to product and B ይልና ከሚከተሉት መካከል እንግዲህ የተሰጡ ብዙ ዳታዎች አሉ። ለምሳሌ ፕሮዳክት ኤ አለ፣ ፕሮዳክት ቢ አለ። ሴሊንግ ፕራይስ ፐር ዩኒት 30 40 ተሰጥቶናል። ቫሪያብል ኮስት ፐር ዩኒት 22 እና 30 ተሰጥቶናል። ፕላንድ ሴል ሚክስ ፐርሰንቴጅ 60 እና 40 ተሰጥቶናል። what is the weighted contribution margin for the two products? ይሄ ኮስቱ ጋር የምታገኙት ትምህርት ነው። እንግዲህ የተጠየቅነው ዌይትድ ኮንትሪቢዩሽን ማርጂን ነው፣ የጋራ ነው የተጠየቅነው። ኤ 25.2 ቢ 32 ሲ 52 ዲ 8.5 ነው የሚልን። ይህን ጥያቄ ለመስራት በመጀመሪያ ደረጃ ኮንትሪቢዩሽን ማርጂን ማለት ምን ማለት ነው የሚለውን ነገር ማወቅ ያስፈልጋል። ኮንትሪቢዩሽን ማርጂን ማለት እያንዳንዱ ቢዝነስ ኦርጋናይዜሽን ከሴሊንግ ፕራይስ ላይ ዩኒት ኮስቱን ቀንሶ ቫሪያብል ኮስቱን ቀንሰን የምናገኘው ነው ኮንትሪቢዩሽን ማርጂን። እያንዳንዷ ኮንትሪቢዩሽን ማርጂን ፊክስድ ኮስትን ከቨር ለማድረግ ምን ያህል አማውንት ነው የሚለውን ነገር የምናይበት ነው። ስለዚህ የምንሰራው መጀመሪያ ስቴፓችን ምንድነው ከተባለ ኮንትሪቢዩሽን ማርጂን ፐር ዩኒትን ማወቅ አለብን። ለምሳሌ ፕሮዳክት ኤ ሴሊንግ ፕራይሱ መሸጫ ዋጋው 30 ነው፣ ቫሪያብል ኮስት ፐር ዩኒቱ 22 ነው። ስለዚህ ኮንትሪቢዩሽን ማርጂኑ 8 ነው ማለት ነው። ፕሮዳክት ቢ በተመሳሳይ ሴሊንግ ፕራይሱ 40 ነው፣ ቫሪያብል ኮስቱ 30 ነው። ስለዚህ ኮንትሪቢዩሽን ማርጂኑ 10 ነው ማለት ነው። ከዚህ በመቀጠል ሁለተኛ ስቴፕ የምንሰራው ዌይትድ ኮንትሪቢዩሽን ማርጂን መስራት ነው። የነዚህን የሁለቶችን አቬሬጅ ለመስራት ምንድነው የምናደርገው? ሴሊንግ ሚክስ ስለተሰጠን በፕላን ሴል ሚክስ ፐርሰንቴጅ እናባዛለን። ለምሳሌ ዌይትድ ኮንትሪቢዩሽን ማርጂን ፎር ፕሮዳክት ኤ ኤንድ ቢ እንዴት እናድርገን እንሰራለን? ኮንትሪቢዩሽን ማርጂን ፎር ፕሮዳክት ኤ ሲባዛ በኮንትሪቢዩሽን በ
ኮንትሪቢዩሽን ማርጂን ሴል ሚክስ ፐርሰንቴጅ ማለት ነው ሲደመር በተመሳሳይ የቢ እናደርጋለን። ሶ የመጀመሪያው የፕሮዳክት የኮንትሪቢዩሽን ማርጂን 8 አለን ፐርሰንቴጁ 60 ነው ሲደመር 10 ሲባዛ በ40 አጠቃላይ 4.8 ሲደመር 4 ይመጣሉ። 8 ሲባዛ በ0.6 4.8 ይመጣል። 10 ሲባዛ በ0.4 4 ይመጣል። አጠቃላይ 8.8 ዶላር ይመጣል። ስለዚህ ዌትድ አቨሬጅ ኮንትሪቢዩሽን ማርጂን ለነዚህ ለሁለት ፕሮዳክቶች ትክክለኛ መልስ የሚሆነው ማን ነው ከተባለ ዲ ነው። ሶ 73ኛው ጥያቄ ዌትድ ኮንትሪቢዩሽን ማርጂን ምን ያህል ነው ከተባለ 8.8 ብለን እንመልሳለን ማለት ነው። 74ኛ ጥያቄ which of the following best describe real time processing in an accounting information systems ከሚከተሉት መካከል ስለ ሪል ታይም ፕሮሰሲንግ አካውንቲንግ ኢንፎርሜሽን ሲስተም ማለት ነው በደንብ የሚገልጽልን የሚያወራልን የትኛው ነው የሚለን ኤ ዳታ ኢዝ ማኑዋሊ ኢንተርድ ዋንስ ኤ መንዝ፣ ቢ ትራንዛክሽንስ አር ባሽድ ኤንድ ፕሮሰስድ አት ዘ ኤንድ ኦፍ ዘ ዴይ፣ ሲ ትራንዛክሽንስ አር ሪካርድድ ኤንድ ፕሮሰስድ ኢሚዲየትሊ አት ዘ ኦከር። ስለ ሪል ታይም ፕሮሰሲንግ ስናወራ ይሄንን ኮርስ እንግዲህ ይሄንን ቶፒክ የምታገኙት በተለይ ደግሞ የፋንዳሜንታል አካውንቲንግ ላይ ማኑዋል ኤንድ ኮምፒውተራይዝድ አካውንቲንግ ሲስተም የሚለው ላይ በደንብ መመልከት ትችላላችሁ። እዛ ጋር አለ። ሶ ስለ ሪል ታይም ፕሮሰሲንግ ስናወራ ስለ ምን እያወራ ነው የሚለውን ነገር አንደርስታንድ ማድረግ ያስፈልጋል። ሶ ኤኒዌይስ ግን ለ74ኛ ጥያቄ ትክክለኛ መልሳችን ምንድነው የሚለውን ነገር ከመስራታችን በፊት ሪል ታይም ፕሮሰሲንግ ምንድነው የሚለውን ነገር እንይ። ሪል ታይም ፕሮሰሲንግ በአካውንቲንግ ኢንፎርሜሽን ሲስተም ማለት ምን ማለት ነው? ትራንዛክሽን ሃፕን ሲያደርግ ትራንዛክሽን ቶሎ ኦከር ሲያደርግ በጊዜው መመዝገብ አለበት፣ ኢሚዲየትሊ አፕዴት መደረግ አለበት ነው ሪል ታይም የምንለው እሱን ነው። ባች ከሆነ ደግሞ ጊዜውን ጠብቆ ከብዙ ጊዜ በኋላ ነው። ሶ ትክክለኛ መልሳችን ለዚህ ጥያቄ ማለት ነው ከተዘረዘሩት መካከል ሲ ነው ያለው። ትራንዛክሽንስ አር ሪካርድድ ኤንድ ፕሮሰስድ ኢሚዲየትሊ አት ዘ ኦከር፣ እያንዳንዷ ግብይት በተፈጸመች ቅጽበት መመዝገብ አለበት የሚለው የሪል ታይም ፕሮሰሲንግ ነው በአካውንቲንግ ኢንፎርሜሽን ሲስተም። 75ኛ ጥያቄ what are the correct journal entry made by home office if a branch remitted or transfer cash of ብር 270 ሺህ ቱ ሆም ኦፊስ። አንድ ለምሳሌ ብራንች ወደ ሆም ኦፊስ 270 ሺህ የሚጠጋ ገንዘብ ትራንስፈር ቢያደርግ ከሚከተሉት መካከል ማለት ነው ትክክለኛ የሆነ ጆርናል ኢንትሪ የትኛው ነው የሚለን ኤ ዴቢትድ አካውንት ሪሲቨብል በ270 ሺህ ኤንድ ክሬዲትድ ሴል በ270 ሺህ፣ ቢ ዴቢትድ ካሽ 270 ሺህ ኤንድ ክሬዲትድ ኢንቨስትመንት በ270 ሺህ፣ ሲ ዴቢትድ ካሽ ዊዝን ብር 270 ሺህ ኤንድ ክሬዲትድ ኢንቨስትመንት ኢንካም በ270 ሺህ፣ ዲ ዴቢትድ ኢንካም ሆም ኦፊስ በ270 ሺህ፣ ክሬዲትድ ካሽ በ270 ሺህ ነው የሚለን። ሶ ለዚህ ጥያቄ ትክክለኛ መልሳችን ማን ነው የሚለውን ከማየታችን በፊት ስለ ሆም ኦፊስ እና ስለ ብራንች አይ ቲንክ በጣም ብዙ ነገሮችን የምታውቁ ይመስለኛል። እንግዲህ አንድ ብራንች ለሆም ኦፊስ ካሽ ሪሚት የሚያደርግ ከሆነ እንግዲህ ምንድነው መሆን ያለበት? የድርጅቱ ሆም ኦፊስ ካሽ ይጨምራል። ስለዚህ ካሽ ዴቢት መደረግ አለበት። ሶ ዴቢትድ ካሽ የሚል ምርጫ ካለ እናያለን። ስለዚህ ቢ ኤንድ ሲ ጋር ዴቢትድ ካሽ የሚል አለ። ሁለተኛ ስቴፓችን ብራንች ኮንትሪቢዩሽን ሪዲዩስ ዘ ኢንቨስትመንት ብራንች፣ ሆም ኦፊሱ ብራንቹ ላይ ኢንቨስት ያደረገውን ገንዘብ እየቀነሰ ነው የሚሄድ። በተለይ ብራንቹ ገንዘብ አግኝቶ ፕሮፊት አትርፎ ካሽ ወደ ሆም ኦፊስ የሚመልስ ከሆነ ኢንቨስት ያደረገው ገንዘብ እየቀነሰ ነው የሚሄደው። ስለዚህ ጀስት ኢንቨስትመንት ኢን ብራንች አካውንት መቀነስ ስላለበት እሱ ክሬዲት መሆን አለበት። ይሄንን የሚያሳይልን ትክክለኛ ምርጫ ደግሞ ምንድነው ከተባለ ቢ ዴቢትድ ካሽ በ270 ሺህ ኦፍ ዘ ሆም ኦፊስ ኤንድ ክሬዲትድ ኢንቨስትመንት ኢን ብራንች 270 ሺህ የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ እነዚህ 75 የሚደርሱ ጥያቄዎች አጠቃላይ ዛሬ 25 ጥያቄዎች እነዚህን ይመስላሉ። በሚቀጥለው ቪዲዮ ቀጣዮችን 25 ጥያቄዎችን ይዤላችሁ መጣ ይሆናል። እስካሁን ድረስ ገና ነው ቱቶሪያሉ ወዳችሁና ፈቅዳችሁ የተከታተላችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስልኝ ላይክ፣ ሼር፣ ኮሜንት ያደርጉልኝ። አብራችሁ ስለነበራችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ። የምትችሉ በቪፒኤን እያበራችሁ ተጠቀሙልኝ። አመሰግናለሁ። መልካም ጊዜ